ለህዝቡ ስንት ትከፍላላችሁ? አቅሙም የለኝም ሀያልም ልባል አልችልም እኔ ከሚደግፈው ጋር ሄዶ ፈቃድ ይወስዳል የማይደግፈው ይከሳል ከፍየም አላቅም ከፈሉም ብያለሁ የእናንተ አካውንትም የተለየ ነው የነሱ አካውንትም የተለየ ነው የቤተክርስቲያኑ አካውንት አይደለም በርሜል ጊዮርጊስ ቦታ የለው ምንድነው የሚውጣው እዛ የሚገባውን ብር በኔ ጉዞ ሂዶ መኪና ውስጥ ለበርሜል ጊዮርጊስ ይሄን አድርገ የተባለ ሰው ካለ ይምጣና ይጠይቀኝ የባንክ አቅምህ እንዴት ነው ገንዘብ አቅምህ ባንካችንን የሚነቀንቅ የልብ ክፋት እኔ ላይ መሳሪያ የሚያስመዝዝ ለዛ ቦታ እንቅፋት የሆንኩት ዲቆንኩ እኔ ልነቀ አንድ ነገር ልንገር ያ ቦታ የኔ ቦታ አይደለም የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል መጪውን የትንሳኤ በዓለም ምክንያት በማድረግ ቀድማው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል ታዲያ ምን ይጠብቃሉ እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ አዎ እርግጥም ደስታው እዚህ ይጀምራል አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ ይህ ነጋሽ ሚዲያ ነው ጋዜጠኛ ነጋሽ በዳዳ ነኝ ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ ቤቱ ይጽዳ በሚል ሐሳብ ብዙዎቻችን ከስደት መልስ እዚህም ያለን ደግሞ እንደ ሃይማኖታችን መሰብሰቢያ የሆነው የሰማዕቱ በርሜል ቅዱስ ጊዮርጊስ ቤተክርስቲያን ከሱ ጋር ተያይዞ የታፈነ እውነት በሚል ወንድማችን አብይ እኛን አግኝቶን ክፍል 1 ከሰራን በኋላ ክፍል 2 ብለን ቀጥለናል ነው ክፍል 3ም ተደምጧል ከዛ ተከታይ የሚሆኑ ፕሮግራሞችን አሁንም ቀርጸናል ማለት ነው ከዚህም በፊት ስንል እንደነበረው እኛ ኢትዮጵያውያን በተለይም ኦርቶዶክሳውያን እንደ ሌሎቹ ምዕራባውያን ሀገር ከሀገራችን የሚፈልቅ ነዳጅ የለንም ወይም የሚወጡ ማዕድናት የሉንም ከሌላው ዓለም ያሉ ምዕመናንና ህዝቦችም ወደ ሀገራችን ሊመጡ የሚችሉባቸው አንዱና ዋናው ነገር እምነታችን ነው የዛ ማሳያ አንዱ የሆነው ነገር ደግሞ የቤተክርስቲያንም ሀብት የሆነው የሰማዕቱ ቅዱስ ጊዮርጊስ በርሜል ማለት ነው ጸበል ነውና ያንን ምክንያት በማድረግ ከአራቱም የዓለማችን ክፍሎች በረከትን ፍለጋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፊትን በማስቀደም መተው ብዙዎች ድነው እየተመለሱ ነው በዛ ሂደት ውስጥ ደግሞ መከፈት መዘጋቱ ብዙዎችን የሚያሳዝን ነው ያ ሆኖ ሳለ ደግሞ በረከትን የሚፈልጉ ከበረከት ቦታው ጋራ የሚያገናኙ እህት ወንድሞችም በማህበራት ተደራጅተው ከመዲናችን አዲስ አበባ አስፈላጊውን ጉዞ አዘጋጅተው ከሀገር ውጪ ያሉትንም ደግሞ እንደዚሁ የሚያስፈልጋቸውን መረጃ ነግረው የሚቀበሉ አስጠምቀው የሚመልሱ በሚል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራት መምሪያ ፈቃድ ወስደው እየተንቀሳቀሱ ያሉ እህት ወንድሞች አሉ በእነዚህ እህት ወንድሞቻችን መካከል ደግሞ በሚፈጠሩ አንዳንድ አለመግባባት ቦታው ለቅድስናው እንዲሁ እየተፈታተነው አገልግሎቱም ችግር እየገጠመው ምዕመናኑም እንደዚሁ የተጉላላል ነው የሚል ሐሳብና አስተያየቶችን ሲሰጡን ከርማቸዋል ከነዚህ መካከል ደግሞ በክፍል 1 በክፍል 2 ከተነሱ የጉዞ ማህበራት መካከል ኤልሻዳይ አንደኛው የጉዞ ማህበር ነው በሌላ በኩል ደግሞ ተርቢኖስ የጉዞ ማህበርም በሁለተኝነት ይቀመጣል እንደዚሁ የወንድማችን ዳዊትም ሲነሳ ነበር በዚህ ፕሮግራማችን ላይ ግን ስማችን ተነስቷልና ስራችንም ይሄ አይደለም የተነሳው ስማችንን መልካሙን በመልካም መጥፎን ደግሞ ስህተት ብለን ልናረም እዚህ ተገኝተናል በማለት ተርቢኖስ የጉዞ ማህበር ባለቤቱ እዚህ ተገኝቷል እንኳን ደህና መጣ እንኳን ደህና ቆየ ነጋሽ ወንድማችን ሰለሞን ከሰለሞን የዘለለችዋን አላቃት ሰለሞን አንዱዓለም ባለ ሰለሞን አንዱዓለም የተርቢኖስ ጉዞ ማህበር ባለቤት የመጀመሪያውን ፕሮግራም ስናዘጋጅ ከአብይ ጋር ምንም ዝግጅት የለንም
ሁለተኛውንም እንዲሁ ስናቀርብ አልነበረንም። ከአንተ ጋራም በተወሰነ መልኩ ግን ጊዜ ስለነበረ ያን ስለማውራት ሞክረናል እና ተርቢኖስ በ8 ወር ውስጥ ነው ዓመት አልሞላንም ነው ያልከው ጉዞ ኦልሞስት አሁን ወደ ዓመት እየተጠጋ ነው። ስለዚህ ከምስረታውን ጀምረና በርሜል ጊዮርጊስ ላይ ያሉትን ልትነግረን የምትፈልገውን እውነት ብትነግረን በጣም ደስ ይለናል። እኛ እንደ ተመልካችም እንደኛም ደግሞ መነሳት ያለባቸውን ጉዳዮች እየተነሳን አብረን በጋራ እንቀጥላለን ማለት ነው። በዚህ መርሃ ግብራችን ውስጥ ሰዎችን አንጎዳም፣ ቤተክርስቲያንን በፍጹም አናነውርም፣ በልባችን ሐሰት አንይዝም ብለን ቅዱስ መጽሐፉ ላይ ቃል እንገባለን ማለት ነው። ሰዎችን አንጎዳም። እንግዲህ በልባችን ያለውን እውነት ብቻ ነግረን ቤቱን እናጸዳለን። እግዚአብሔር አምላክ ከሁላችን ጋር ይሁን። እማኛችን መድኃኔዓለም ነው። ከዚህ በኋላ የምንጨዋወተው የልባችን ነው ማለት ነው እና ከልካይ የለውም። የጊዜ ባለቤት እግዚአብሔር አይደለ? ስለ ቤቱ እያነሳን ስለሆነ ጊዜ ብለን አንገደበውም። የሚነሱ ሀሳቦች ካሉ ግን በነፃነት እንደዚሁ እናነሳበታለን። እንኳን ደህና መጣህ በድጋሚ። አሜን። እንግዲህ እኔም ስለጋበዝከኝ በጣም እጅግ አድርጌ አመሰግናለሁ ነጋሼ። እግዚአብሔር ያክብርልኝ። አሜን አሜን። ከልብ አመሰግናለሁ። ሌሎቻችሁም ይመለከተናል፣ ስማችን ተነስቷል የምትሉ ከሀገረ ስብከቱ ጀምሮ ብትመጡ ብትገኙ እግዚአብሔር በወደደ በጣም ደስታችን ነው። አይመለከተንም አንመጣም ካላችሁም ከሳሽ ወቃሽም አይደለንም። እንደዚሁ የምናዘው ሌላ ነገር የለም። ህዝቡ ነው ሊፈርዳችሁ የሚችለው። ያመናችሁን ህዝብ ታምናችሁለት እምነታችሁን ውጤት እንድትሰጡት ብቻ ግን እድል እንሰጣለን እንላለን እና ከተርቢኖስ ጉዞ ማህበር አመሰራረት ጀምሮ በርሜል ጊዮርጊስ ላይ ያለውን እናነሳለን። ከዛ በፊት ግን 2 ወይ 3 ፕሮግራሞችን ተከታትለሃል። በዚህ ላይ እስቲ ምን ተሰማ? ምን አየህ? ያንተ ስም የቱ ጋር ተነስቶ የቱ ጋር ተጣለ? ከዛን ጀምርና ልትነግረን የምትፈልገውን እንስማ። ጥሩ ነው። ፕሮግራሞቹ የመጀመሪያውም ክፍል 1ም ክፍል 2ም ክፍል 3ም መልካም ናቸው። አንደኛ መነሻው የታፈነ እውነት ሲሆን በርሜል ቅዱስ ጊዮርጊስን ይጽዳ የሚል ሐሳብ የያዘ ነገር ነው እንዳለ ሙሉ ፕሮግራም የተላለፈውና እኔ ደግፌዋለሁ። እንደ ማህበር እንደ ተርቢኖስ ማህበር በምዕመኑ ዘንድ የተነሱብኝ ጥያቄዎች አሉ። የመጀመሪያው ማለት አገልግሎት ላይ ማህበሩ የሚሰጠው አገልግሎት ለህብረተሰቡ አንዳንድ ሰዎች ላይ የፈጠረው ቅሬታ አለ። ከአብይ ጋርም እንደውም ስለ አቡነ ሐራ ትሄዳላችሁ ብለውን ከልክለውናል ምናምን የሚል ነገር አለ። ያን ያደረገው የኛ ማህበር ነው። እንግዲህ ይሄ የሆነበት ትልቁ ምክንያት በወቅቱ ከተከሰተው በሽታ አንፃር መንገድ ላይ ጤና ጥበቃ ሚኒስቴርም ኢቭን እኔ እንኳን ባህር ዳር አልነበርኩም፣ በወቅቱ እዚህ አዲስ አበባ ነበርኩኝ። ብዙ ጊዜ ስራ ጫና ስለሚበዛ እኔ እዚህ አዲስ አበባ ላይ ማኔጅ አደርጋለሁ፣ እኛ አስተባባሪዎች ወደ በርሜል ይሄዳሉ። ከዛ በፊት የነበረውን ለምሳሌ በ19 በ23 በ28 አከታትለን ነበር። ለአንድ ወር ከተቋረጠ በኋላ ጉዞ ሄድ ነው። የ19ኙ ጉዞ ጣና ትሄዳላችሁ ብለን ጣና ይዘናችሁ ሄደናል። አቡነ ሐራ ትሄዳላችሁ ብለን አቡነ ሐራ ይዘናችሁ ሄደናል። ስንመለስ ግን የ23ቱ ላይ 19ኙ ላይ ከባድ ነገር ተከሰተ። በሽታው በከፍተኛ ሁኔታ ቦታው ላይ ተስፋፋ። የሄደው መመንና በወቅቱ የነበሩት የክልሉ ጤና ጥበቃ ኃላፊዎች ቢሮ መጥተው ጉዞ እንድናቆም ሁላ በስልክ ነግረውኛል። እኔ ቢሮ እዛ ባህር ዳርም ቢሮ አለኝ እኔ በነገራችን ላይና ያንን ነግረውን ነበር ለኛ። ከዛ ወደ አቡነ ሐራ የመጡ ተጓዦች ወደ አቡነ ሐራ ሲሄዱ ከአቡነ ሐራ እንዲመለሱ፣ ምክንያቱም በርሜል ጊዮርጊስ ላይ የተከሰተ በሽታ አለ። ስለዚህ ይሄ በሽታ ወደ ተለያዩ ገዳማት ወደ ተለያዩ ቦታዎች እዛም የሚገኙ ጸበልተኞች ስለሆኑ ይስፋፋል በሚል መንገድ ላይ ራሳቸው አስቁመው ትምህርት ሰጥተው ኦሪንቴሽን ሰጥተው የተመለስንበት አግባብ አለ። ጣና መሄድ አልቻለም። እርግጥ ማህበራችን ተርቢኖስ የጉዞ ማህበር ረጅሙን ርቀት ለተጓዦቻችን አድርጓል። ጣና ላይ ረጅም ርቀት የሚባለው ጣና ቂርቆስ። የትኛውም በርሜል ጊዮርጊስ ይሄድ አስጓዥ ጣና ቂርቆስ ሄዶ ያውቅ። ይሄንን ለተጓዦቻችን ከምንሰጣቸው ሰርቪሶች ከምንሰጣቸው አገልግሎቶች አንፃር ቦታውን ሄደው ረድኤት በረከት እንዲያገኙ ከማሰብ አንፃር ነው ይሄንን የምናደርገው እና እዛ ላይ የተነሱ ሐሳቦች አሉ። ሌላው አዳራሽ የነበረው በወቅቱ የነበረው አዳራሽ ኮምፎርታብል አይደለም፣ ምቹ አይደለም። ያን የመጀመሪያ ታሳስ ላይ
የካቲት ላይ ምናምን የነበሩ ተጓዦች ናቸው የነን ሐሳብ ያነሱት። አሁን መጋቢት ላይ የሄዱ ተጓዦች ግን ያንን ሰርቪስ አግኝተዋል። ሌላው ነጋሽዬ ማንሳት የምፈልገው ምንድነው በተለይ መጋቢት ላይ ከፍተኛ የህዝብ ቁጥር ነበር ይዘን ይሄን አከታታይ ጉዞ ማለት ነውና ማረፊያ እጥረት ገጥሞን ነበር ተጓዦቻችን ማለት ነውና በዛ የተነሳ ትንሽ ከተጓዦቻችን ጋር አለመግባባት ተፈጥሮ ነበር። ከዛ ውጪ እኔ ስለ ማህበሬ እንዲብዬ ከማወራው በላይ የሄዶ ተጓዥ ያውቃል። እንደውም ስብሰባ ላይ ኮሚቴ ተዋቅረው ሐሳብ አስተያየት ሲሰጡ ለምንድነው ሌሊት የምትቀሰቅሱ? የትኛውም ተጓዥ አይተኛም። ሌሊት ቀስቅሰን ጸበል ተጠምቆ ይመጣል። ቁጭ ብሎኛ አስተባባሪዎች አሉ። እዛው ማረፊያው ተመሳሳይ አንድ ቦታ ስለሆነ ያንን እናደርጋለን። ለኛ ለተጓዦቻችን መታሰር ያለበት አካል ይታሰራል። መንፈስ የሚያስቸግረው ሊኖር ይችላል። በሱስ ምክንያት እኛም በተደጋጋሚ ምስክርነት ላይ እናቀርባቸዋለን። በእንደዚህ አይነት መልኩ ህይወታቸው የተቀየሩ ሰዎችን ማለት ነውና እንግዲህ እንደ አገልግሎታችን ጥሩ ነው ብለን የምታስበው አንተ 100% አይደለም። 100% ማንንም ማስደሰት አንችልም። እኛ ስህተት አለብን፣ በጣም ብዙ ስህተቶች አሉብን። እነዚህ ስህተቶች ግን በተቻለን አቅም ለመቅረፍ ሞክረን ከወሰርነው 300 ሰው 170ውን 180ውን አስደስተን ለመምጣት ነው የኛ እቅድና የኛ ዓላማ። የተቀሩት አይደሰቱም ማለት አይደለም። የእያንዳንዱን የ300ውን ፍላጎት ምናልባት አንተ በሄርክባቸው የጉዞ መርሃ ግብሮች ላይ እያንዳንዱን ሰው ማስደሰት እንደማይቻል ታውቀዋል። አንዱ ውሃ፣ አንዱ ምግብ፣ አንዱ ማረፊያ፣ አንዱ የሆነ ነገር ይጠይቃል። እንደ መንፈሳዊ አገልግሎት ግን የምንችለውን ለማድረግ ሙከራ እናደርጋለን። እንደ ተሪኖስ ማረፊያ ቤታችሁ ወድቆባችሁ ነበር? ምን አሉኝ? ግፍ ነው የጣለው አሉኝ አንድ ተመልካች። ግፍ እንግዲህ እዛ የሰሩት ግፍ በስቶ ተጠራቅሞ ነው የወደቀው። ለምን ብዬ ጠየቅኳቸው። ከመውደቁ ከ3 ቀናት በፊት ድሆች ይኖሩበት ነበረ ማረፊያ ውስጥ። ባለቤቱ መጣና ድሆች ይውጡልኝ ቤቴ ይቆለፍ ብሎ አቅም የሌላቸውን አስወጣ፣ ውጪ ጣላቸው። በ3ኛው ቀን አይናችን እያየ ቤቱ ወደቀ። ስለዚህ ግፍ ነው የጣለው አሉ። ምን ትላለህ? ምን ያለ ግፍ የነዛ ሰዎች መውጣት ነው ግፉ ማለቴ አገልግሎቱ ቤተክርስቲያንን አይመጥንም ነው የሚሉት። ኦኬ እንግዲህ ያው ምናልባት ሊሆን ይችላል። ግፍ ከጣለው የአዳራሽ ተመልሶ ቁሟል፣ አይቆምም ነበረ። በወቅቱ ሲሰራ ለምን መሰለ? በወቅቱ ሲሰራ የችኮላ አሰራር ነበር። ከባህር ዳር ባለሙያዎች እንዲዘን ሄደን የዛ የአካባቢው ያሰራር ስታይል አለ። መሬት ተቆፍሮ ውሃ ልክ ገብቶ ታች ተደርጎ ምናምን ነው በጣም እና የኛ ልክ ከተማ ላይ ቤት የእንጨት ቤት እንደሚሰራ አድርገው ነው ከባህር ዳር የሄዱ ባለሙያዎች። ጉዟችን ገና ጀማሪ ነበርና ያንን አዳራሽ ስንሰራ ማለት ነው። እና ይሄንን በእንደዚህ አይነት መልኩ ባልመልሰው ደስ ይለኛል። ምክንያቱም ግፍ ከተባለ ግፍ የሰራንበት ማህበረሰብ እኛን ሊያመሰግነን አይችልም። ቀጥታ እንደወረደ ነው ጥያቄውን መጠይቅ። ምንም የተጨመረ የተቀነሰ የለው። ለዛ ነው እና ምንድነው ኦሬዲ የአዳራሽ በዛ መልኩ ስላልነበረ ከፍተኛ የንፋስ ማዕበል ተነስቶ የኛን አዳራሽ ብቻ አይደለም ቦታው ላይ የነበሩ አንዳንድ ቤቶችንም ያፈራረሰበት ሁኔታ ነበር። ቆርቆሮዎችን ምናምን እና ግልጽልጽ ያለ ነበር የኛ አዳራሽ። ከምንም ነገር ነፃ ነው። ኦሬዲ ከኋልክ ውጪ ስለነበረ ንፋሱ ጣለው። እዛ ተነሳ። እንግዲህ አዳራሹን ደግመን በስነ ስርዓት ለማስተካከል ሞከረ። ዘንድሮ ከወደቀ እንግዲህ ወይ ግፍ ነው ይባላል በትክክል ሲጠብቀው። ለማንኛውም የኔ አንድ አስተሳሰብ አለ። ቢዝነስ ብሎ ሰው ከገባ የአንድ የጉዞ ታሪፍ እኔን የሚያዋጣኝ በዚህ ነው ካለ ለምን ይሄን ሁሉ አስከፈላችሁ ብዬ አልጠይቅም። ወይ የመንገድ ትራንስፖርት ባለስልጣን አይደለው ምናምን። እሱ የእናንተ ወይ ነው እንትን የሚላችሁ ነው የሚያዋጣበት ነው። አብዛኛዎቹ ሰዎች ከደወሉልን ዋጋውን እንደዚህ ለምን የሚሉን ነው። ለብዙም ሰው ስንመልስ የነበረው ይሄ ያዋጣኛል፣ ሰንበዲ ያዋጣኛል ብሎ ከሄደ የራስ መስማማት ነው። በዚሁ ልመልስላቸው ብዬ ነው። በዛ ሂደት ውስጥ ግን አንድ ያነሳውት ስህተት ከሆነ ይሄን አድርገው ከሆነ ስህተት ነው፣ ይሄን ማንሳት አለብኝ ብዬ አሰብኩኝ።
ይዘው ከሄዱ በኋላ ሲመለስ ሌላ ዋጋ ይጠይቃሉ። ድጋሚ ሁለተኛ ስንሄድ ፓኬጅ ነው የምንከፍለው። ወደ ጸበል የሚሄድ ሰው ደግሞ የሆነ ስንቅ ቋጥሮ ነው። ስንመለስ ሁለተኛ ክፍያ አለ። እንደዛ ታስከፍላላችሁ ሁለተኛ? ጥሩ። አሁን ይህንን እናስከፍላለን አናስከፍልም ብዬ ነው የምመልስልህ። ለምን መሰለህ ይህንን ያልኩ? አምና ስንሰራ ከአስተባባሪዎች ጋር በጣም ተፋጭተን ነበር። እኔ ሲመለስ መክፈል አለበት፣ እነሱ ደግሞ ለምን ይከፍላል? ጸበልተኛ አይደል በሚል ተከራክረናል። አሁን ከመሰረቱ ሳነሳለ መጨረሻ ላይ ግዴታ ሐሳብ የተሻለ ሐሳብ ስለሆነ የእነሱን ሐሳብ ደግፋለሁ። አምናም ዘንድሮ በርካታ ጉዞዎችን አላስከፈልንም እኛ የሚመጡ ተጓዦች። አንድ ጉዞ ላይ ግን ሚስ አንደርስታንዲንግ ተፈጠረ። ምን ሆነ መሰለ? ጸበሉ ኦሬዲ ተዘጋ። እዛ ያሉ ጸበልተኞች አሉ። 5 መኪና ነው የወሰድነው። ከዛ በፊት 7 መኪና 8 መኪና ስንወስድ የሚቀሩ ሰዎች አሉ ታመው ምን ብለው ምናምን። ከዛ በፊት የነበረን አካሄድ ምንድነው? ለምሳሌ በአሁኑ ዙር 5 መኪና ይዘን ሄደን 30 ሰው ቢቀር በቀጣዩ በሚቀረው ጉዞ ይዘን እንመጣለን። እኔ አላስከፍልም እውነት ለመናገር። እዚህ ጉዞ ላይ ግን የመጨረሻ ኦሬዲ ተጨማሪ ክፍያ ከፍለን ነው መኪና የምናመጣው። ሼር እናድርግ በሚል ከህዝቡ ጋር ነው ዲስከስ ያደረግነው። የከፈለም አለ ያልከፈለም አለ። ምክንያቱም የነበረውን ሰው በሙሉ ከዛ ይዘን መውጣት ነበረብን። ከዛ በኋላ ተወሰነ ሰው ከፈለ፣ ያልከፈለም አለ። ዝም ብሎ ተነስተን መጣን። በሚቀጥለው ጉዞ ግን ተጨማሪ ለምሳሌ 15 መኪና ይዘን ሄደን 5 ወደ 25 መኪና ይዘን ሄደን የ15ቱ መኪና ጉዞ ላይ በጣም ብዙ ሰው ቀረ። ኦልሞስት ከ200 ምናምን ሰው በላይ ማለት ነው። እዛ ላይ እንኳን ክፍያ አይደለም 0.5 ሳንቲም አልጠየቅናቸው። ብቻ ተጓዦቻችን እንዲመጡ ያደረገው መምጣት ስላለበት ማለት ነው። ከሄር ነው ቢያንስ በትንሹ ከ20 ምናምን ጉዞ በላይ አምናና ዘንድሮ ሄደናል። አንድ ጉዞ ላይ አንዲት ጉዞ ላይ ብቻ ይሄንን ሐሳብ ተከራክረናል። ይሄ ሐሳብም ስህተት ስለነበረ በቃ ተርቢኖስ እኔ እንደ ማህበር የራሴን ነገር ነው ማወራለሁ። እንደ ማህበር አስከፍያ አላውቅም። ለምሳሌ አንድ በሌላ ጉዞ የመጣ ተጓዥ ሊኖር ይችላል፣ በግሉ የሄደ በርሜል ጊዮርጊስ ሊኖር ይችላል። ከኛ ጋር ወደ ባህር ዳር መምጣት ቢፈልግ ይከፍላል ያሰው። የኛ ተጓዥ አይደለም። የኛ ተጓዥ ከሆነ ግን ሁሌ የምነግራቸው ወርም ይቆዩ 2 ወርም ይቆዩ እኛ እስካለን ድረስ ግን ይዘናችሁ እንመጣለን። ይሄ አክሲደንት ሲፈጠር በፍጥነት ጸበልተኞች መውጣት አለባቸው ሲባል ከ5 መኪና በላይ ልኬ በራሱ በማህበሩ ወጪ ያሉትን ሰዎች ተጨማሪ ክፍያ ሳናስከፍል ይዘናቸው መተናል። ለምን መሰለ? 19 ጉዞ አላስከፈልማ፣ አንድ ጉዞ አስከፈለናል። ማስከፈልም አይደለም ግማሽ ሰው ነው የከፈለ። ሼር አርጉን ማህበሩ ገና እኛ እኮ ጀማሪ ነን። እኔ ለምሳሌ ጀማሪ ነኝ። ገና እኮ አመት ያልሞላ ልጅ እኮ ነኝ። አመት ያልሞላ በጉዞ ታሪክ ለምሳሌ እኔ አምና ጥር አካባቢ ላይ ነው የጀመርኩት። እንግዲህ ዘንድሮ 1 አመት ሊሞላኝ ነው ማለት ነው። አሁን ኦሬዲ እስከ የካቲት ድረስ ስንመጣ እኛ ጥር ላይ የመጀመሪያ መነሻ አድርገን ነው እንጂ ከየካቲት ነው ጉዞ ዋና ጉዞ የጀመርነው። አዲስ አበባ መተን ቢሮ የከፈትነው ምናምን ማለት ነውና ከካምና ጀምሮ በነበረው የጉዞ ትሬንድ ውስጥ አንድ ጉዞ ላይ እንዲህ አይነት ሚስቴክ ሲሰራ ይሄ የኔም ባህሪ ነው። ነጋሽ አንድ ስህተት ሲሰራ 99 ጥሩ ቢሰራ ያ ስህተት ይደገማል። በቃ ትክክል ናቸው። እዛ ጉዞ ላይ በተፈጠረው ሚስቴክ ግን በዚህ አጋጣሚ በወቅቱ የነበሩትን ምዕመናን ይቅርታ መጠየቅ እንፈልጋለን። ያለመደብኝን ስላደረኩ ነው ስም የተነሳ አድርጌም ስለማላቅ እንደዛ። አመት ያልሞላው የጉዞ ማህበር በበርሜል ጊዮርጊስ ጸበል ላይ እንዴት ይሄን ያህል ሊጎላ የቻለ ሚና ኖረው? በመልካምም በመጥፎ እንዴት ቶሎ ገባችሁ? ምን መሰለ ነጋሽ፣ አንዳንዴ መጥፎም ስራ ከሰራህ ያ ስራ ይጎላል፣ ጥሩም ስራ ከሰራ ያ ስራ ይጎላል። እኔ ጥሩ ስራ ሰርቻ አይደለም የኔ ማህበር የጎላው። በተቻለኛ አቅም እንደነገርኩ ከዲ ጋር ያሉ ልጆች በርሜል ጊዮርጊስ ያገለግሉ የነበሩ 2015 ላይ አብረን ቆይታ የነበረን እነሱም ተጠምቆ የዳኑ ልጆች ስለነበሩ
በብዙ ምዕመን ዘንድ 300 ሰው ሲመጣ ያ 300 ሰው ተርቢኖስማ ጥሩ ናቸው ከሚዲያው በላይ እኔ በሚዲያም ከምሰራው ፕሮሞሽን በላይ እርስ በራስ ሰው የሚሰራው ነገር የተሻለ ነገር ነበር እግዚአብሔር የተመሰገነ ይሁን ሁሌም በዚህ አጋጣሚ እነዚህ ልጆች ሳላነሳ ማለፍ አልፈልግም እነዚህ ልጆች በከፈሉት ዋጋ በከፈሉት መስዋዕትነት ተርቢኖስ ባጭር ጊዜ ውስጥ እነማን አገልጋዮቹ የተርቢኖስ አገልጋዮች የማህበሩ አገልጋዮች አሉ አገልጋዮች ቀጥራችሁ ወይስ የራሳችን አባላቶች ናቸው ግማሹ የተከፈለው አለ የሚከፈለው የሚሰራለ ግማሹ ደግሞ እንደ ቤተሰብ ወንድማማች ሆነን ማህበሩን መስርተን የምንሄደው ልጆች አለ ጽዋዬ ተጣን የምናገለግለውን አገልግሎት በንጽህና ያደረግን አንዱን ድክመት እየሸፈነ በእንዲህ አይነት መልኩ እንሄዳለን ማለት ነው ከበርሜል ጊዮርጊስ በጣም ብዙ ተደውሎልኛል ከተደወሉት ስልኮች መካከል ሁለት ኃያላን ማህበራቶች አሉ የየራሳቸው ደጋፊዎች አላቸው አገልጋዩንም ህዝቡንም በገንዘብ ይዘውታል ለህዝቡ ስንት ከፍላላችሁ ለአገልጋዩ ስንት ከፍላላችሁ ለመደለል ጥሩ ጥያቄ ነው እንደኔ አይደለም መልስል እኔ ለህዝብ ማልከፍልም ለአገልጋይ ማልከፍልም ምናልባት ደጋፊ እንዴት አፈራ ጥሩ ጥያቄ ነው 2015 ላይ የነበረው አገልግሎት ጥሩ ነበር 2015 እና 2015 ላይ በነበረው አገልግሎት እዛ አካባቢ የነበሩ 1 2 3 ቤተክርስቲያኖችን ከነበራባቸው ፕሮብሌም ለመቅረፍ ሙከራ አድርገናል እኔ ምንውኝ መንገዱኝ ምናልባት ለዛ ነገር እኔ እንደ መንገዱኝ ማለት ነው የሰሩት ሌሎች ሰዎች ናቸው በዚህ ምክንያት ለምሳሌ በቅርብ በርሜል ጸበሉ ዋናው ጸበሉ የሚገኝበት አጭር ርቀት ላይ ፍኖተ ሰላም ቅዱስ ሚካኤል ቤተክርስቲያን አለ ኦሬዲ ተዘግቶ ለመግባት እንኳን ሳይነስ ይዘናል ይያሉ የሚፈሩበት ቤተክርስቲያን ነበር ያካባቢው ያ ቤተክርስቲያን ዛሬ ስትገባ በጣም ያጓጓል ከእንግዲህ ግንባር ቀደም ከነበሩ ቤተክርስቲያኖች መካከል አንዱ ጫካ ውስጥ ነው ምንም የለም ያ ቤተክርስቲያን ሲሰራ አንድ ነው የዛ አካባቢ ማህበረሰብ የሚገርም ነገር ከሆነ መዋቅራቸው አንድ የሆነ መዋቅር ቤተሰባቸው ምናምንና በዚህ ምክንያት የሚወድ ሰው ይኖራል እንጂ እኔ ለምሳሌ የራሴን ቲፎዞ ብዬ ገንዘብ ከፍዬ እንደዛ የማደርገው ገንዘብ የለኝም አቅሙም የለኝም ኃያልም ልባል አልችልም ምክንያቱም በርሜል ጊዮርጊስ ላይ 16 ማህበር 17 ማህበር 2015 ላይ ይመጣል እነዚህ የሚጠቀሱ ትልቅ ማህበራቶች 7 አመት 8 አመት 9 አመት በላይ ያስቆጠሩ አንጋፋ ማህበራቶች ናቸው በሀገሪቱ በውጭም ባሉ ምዕመን ዘንድ የሚታወቁ ማለት ነው ስለዚህ እኔ አንጋፋ የሚል ስም ሊሰጠኝ የሚገባ ሰው አይደለም ገና ነኝ እኔ ገና አላደኩም ገና 1 አመቴ ነው ገና ይሁን አሁን ቅርብ ጊዜ የተጀመረ ማህበር ስለሆነ ማለት ነው እንደዚህ ቲፎዞ ምናምን የሚባል ነገር እኔ የለኝም የደጋፊ ብዬ የማስበው ነገር የለኝም ምናልባት የሚወደኝ ሰው ሊኖር ይችላል እንደ ግለሰብ የሚጠላኝ ሰው ሊኖር ይችላል ፐርሰናሊ ከካህናቱስ ጋር ያላችሁ ትስስር ምን አይነት ማለት ትስስር እስቲ ጥያቄውን ግልጽ አድርግ ምንድነው እሱ ሁሉም እንግዲህ ከስር ስለሚመለከቱት የሰጡን ኮሜንቶች ናቸውና ካህናቱን በገንዘብ ተደልለዋል ለሁለት ተከፍለዋል ለኤልሻዳይም ለተርቢኖስም የሚከፍሉ አስፈላጊ ከሆነ ለአንዱ ተዘግቷል የተባለው ጸበል ሁሉ አንደኛው መጥቶ ማስከፈት ሁሉ መቻል የቻለበት አቅም አለ ብለው ኮሜንት ሰጥተውናል በእናንተ በኩል ይሄ እውነት ነው ውሸት ነው አዎ ለምን መሰለህ ይሄንን ያልኩ እኔ ማምንበት አካሄዳለ ነገሽ እኔ ማለት ይሄንን ታሪክ እኔ እዚህ ሚዲያ ላይ ባላወራው ደስ ይለኛል ፍቃድ ሳወጣ በጣም ብዙ ከተፈተኑ ሰዎች መካከል እኔ አንዱ ነኝ ወረቀቴን ሁላ እስከ መጥፋት ደረጃ ደርሷል ቢሮ ውስጥ ማለት ነው ወረዳ ቤተ ክህነት እና እኔ በዚህ ልክ ማንም ሰው በፈለገበት የመሄድ ፍላጎት የለኝም አንተን ለመሸወድ አንተን ለመደለል ገንዘብ ሰጥቻ አልደልልህ
በዚህ ልክ ስለማላምን ፍቃዱ ላይ ኢቭን የኔ ጉዞ መጀመር ላይ በጣም ብዙ ፈተናዎች ነበሩ በጣም ብዙ ይሄንን ዛሬ አላወራው ምክንያቱም ተርቢኖስ ገና ባንድ እግሩ እየሄደ ያለ ማህበር ነው ይደግ ይሂድ ለሌሎች የጉዞ ማህበራቶች ምሳሌ ለመሆን ሞክራለሁ ፈልጋለሁ ሲጀምር እንደዛ ነው ጀመርኩት በዛ ሌቭል ላይ ሁኜ ማውራት ያለብኝ ነገር አወራለሁ ገብቷል አባባሌ እዛው እጪ ግን እኔ የኔ ደጋፊ የሆነ ካህን የለም እኔ ካህንን እንደ ካህን አከብራለሁ ካህናት ናቸው በደማቸው ያንን ቦታ ቆይተውታል እኔም ማንንም አበበም ከበደም ሳንሄድ ማለት ነው ግን ምናልባት ከፍሏቸዋል እንደዚህ አይነት ነገር የሚባል ካለ የኔ ግሩፕ የሆኑ ካህናት ወጥተው የኔ ስም በኔጌቲቭ ነገር ሲነሳ አይ ሰለሞንኛ ነው ብለው ሐሳብ መስጠት ይችላል ካህናቱ ተከፋፍለዋል ነው አንደኛው ነገር የከፋፈሏቸው ደግሞ የጉዞ ማህበራቱ ነው ከነዛ ጉዞ ማህበር ከሚባሉት ውስጥ እኔ ያልከፈልኩም ነው ይያልክ ያለው ካህናቱን በመከፋፈል ስራ ውስጥ የለሁበትም አው ምንድነው አው የለሁበትም እኔ ማለት በምን ለከፋፈላችሁ ይችላል ያልገባኝ ጥያቄው ብዬ አይ ምንድነው ገንዘብ ኤኒዌይ ካህናቱ እኔ ገንዘብ አሁን ለምሳሌ እኔ ሰጥቻ አላቅም ገንዘብ የገንዘብ ኃይል ነው እዛ የሚሰራው ለምሳሌ ንስሐ እንዴት ነው የምታስገቡት ልጆቻችሁ እኛ ንስሐ ለምሳሌ የሚሄደው ምን ይሄዳል የቤተ ክርስቲያኒቱ ካህናቶች አሉ ሞስት ወደ 13 ምናምን የሚጠጉ ቄሶ 14 ምናምን የሚጠጉ ቄሶች አሉ እነዛ ቄሶች የመጣውን ተጓዥ ስለሚያውቁት ንስሐ ይገባሉ ያንዳንዱ ካህን ቤተ ክርስቲያኑ ጋር ይቀመጣል አንዱ ካህን ሰልፍ ይዛል አንዱ ካህን እኔ ቅርታ አርግልኝና ጉዞ ከርኩኝ እኔ መቆጣጣረው ጸበል መጠመቃቸውን ብቻ ነው ተረርተኛ አባባሌ ታርጌት የኔ ዓላማ ያ ነው ተፈጉሶ ይምጡ ነው አብዛኛው ሰው ንስሐውን እዚህ ገብቶ ነው የሚሄድ ሳባቲ ሊሎ ሰው በጣም ውስን ሰው ነው የምታገኘው በተለይ በውጭ ዓለም የሚገኝ ሰው ማለት ነው ከዛው እጪ ግን እኔ ለብቻ የኔን አስጓጅጄ የሆነ 10 ምናምን 5 ቄስ ይዤ መጥቼ በሉ ንስሐ ሰጡልኝ ብዬ ምናምን ማደርገው ነገር የለኝም ይሄዳል ሻወሩን ወስዶ ጧት ላይ ቤተ ክርስቲያንኛ አቅጣጫ ነው ምስል ቤተ ክርስቲያኒቱ ጋር የራሷ የቤተ ክርስቲያኒቱ ካህናቶች አሉ እዛ ሂዳችሁ ንስሐ ግቡ አሁን ደግሞ ወደ መጨረሻ አካባቢ ላይ የካህናቶችን ስም ዝርዝሩላ ምክንያቱም ኔትወርክ የለም ምን የለም ምናምንና ይፍቱ ለማለት ይቸገሩ ነበር የኛ መመናቶች እና ስም ዝርዝር ለጥፈንላቸው ስም እየጠየቃችሁ ምናምን ብለን እንደዛ አይነት መረጃ እንሰጣለን እዛው እጪ መጣቁት የለም እኔ መከፋፈል ነገር እንደው ከሰማህ እዛ እስከ 30,000 ብር ድረስ ለንስሐ ይጠየቃል አሉ በመስማትማ ብዙ ነገር ሰማለሁ ነጋሺ እኮ ሰምታለ ይሄን በመስማት ነው እኔ ሲቀበል አላየው ያላየውትን ነገር መናገር አልችልም በመስማትማ 30,000 ሳይሆን 75,000 20,000 ብዙም ሺህ ይባላል ለአንድ ንስሐ አሁን ይሄንን የሚናገረው ማን ነው መሰለ እኔ አይደለሁኝ የተቀጣው ምእመን ነው የተቀጣው ትክክል ገብቷል አባባሌ የተቀጣው ምእመን እኔ እንደነገርኩ ነው እምወስደው 500 ምናምን ሰው 400 ምናምን ሰው ነው 400 ምናምን ሰው ሰለሞን ለንስሐ የንታል ብር ተጠይቅ ያለው ብሎ መጥቶ ያወራኝ ሰው የለም እኔን እንደጉዞ እንደነገርኩ ብዙ ጉዞዎችን በተለይ ዘንድሮ አልሄድኩኝ በርሚል ተወሰኑ ጉዞዎችን ይርኩት ካለ የሥራ ጫና አንፃር እዚህም እዛ ማለት ስለሚከብደኝ ቢያንስ የነን የሚዲያውን እኔ መያዝ አለብኝ ብዬ ከዛው እጪ ግን አሁን ይሄንን ለህዝቡ ነው ምቶ አሁን እኔ ሰምተሃል ቢሉኝ አው ሰምቻለሁ አይተሃል ቢሉኝ ግን አላየውኝም እኔ አንድ ካህን 30,000 ሲቀበል ወይ 50,000 ሲቀበል ወይ 70,000 ሲቀበል እኔ አላየውትን ምን ብዬ ለናገር ይችላል ግን ተቀብለዋል የሚባል ወሬ እሰማለሁ ልክ አሁን አንተ እንደነገርከኝ እኔም እሰማለሁ ይሄን ግን ካህኑ መጥቶ የተቀበለችው ልጅ መታ ልክ አሁን አንተ አዳራሽ ፈርሷል ብለ ጠየቀኝ አዎ አልኩ አይደል ፈርሷል በግፍ ነው የፈረሰው እሱ ዘንድሮ ከፈረሰ ግፍ ሊሆን ይችላል ብያለሁ ከዛው እጪ ግን ልክ ያየውትን ነገር እኔ አዎ ብዬ ነው የምነግር ትክክል ነው ብዬ ነግራለሁ ምእመኑ አዎ ተዘርፍ ያለው 30,000 ተጠይቅ ያለው ካለ ይውጣና ለበላው የዓለም ህዝብ ይናገር ሮባው ላይቭ ፕሮግራም አለ ለምሳሌ እዛ ላይ ያንን ነገር ማንሳት ይቻላል ማን የትኛው ካህን ስንት ብር ጠየቀ የሚለው ነገር ማለት ነው እንጂ እንደ ተርቢኖስ ማህበር ግን
ከፍየም አላቅም ከፈሉም ብዬ አላቅም። እንደ ተርቢኖስ ማህበርም እንደ ሰለሞንም እንደ ተርቢኖስ ማህበር መንፈሳዊ አገልግሎትም ቢዝነስም ነው። እንደ ሰለሞን ደግሞ ቤተክርስቲያን የኔም ያንተም ናት የሌሎቻችን ነው። ከምንም በላይ ስለዳንባት ነው ሙጥኝ እያልን ያለባት። ድነን ደግሞ አለፍ ሲልም እንጀራም እየቆረስንባት ስላለ ነው። የህይወትም የነፍስም ምግብ ቤታችን ናት። በተለይ ለኔና ለአንተ እንዲሁም አንተን ለሚመስሉት በርሜል ጊዮርጊስ አሁን ምክንያቱ ምንም ይሁን ምን ተበጥብጧል፣ ተናግቷል። በዚህ ታምናለህ? ለዚህ የኔ ድርሻ ምንድን ነው ብለህ ታስባለህ? ለዚህ ሁኔታ ምክንያቱም ከካሜራ ጀርባ ስትነግረኝ የነበረው ነገር በጣም ስላስገረመኝ ነው። እኔ ከሆንኩ አንዱ ችግር ፈጣሪ ልውጣ እና ቤቱ ይጽዳ የሚል ሀሳብን ስትነግረኝ ስለነበረ ነው። አዎ ነጋሽ ምን አለ መሰለህ አንዳንዴ ባላወቅነው መንገድ ባላሰብከው መንገድ አንተ ለሆነ ሰው መለወጥ ምክንያት ትሆናለህ። ባላወቅከው መንገድ ደግሞ ለሆነ ሰው መጥፋት ምክንያት ትሆናለህ። እንደነገርኩ በርሜል ጊዮርጊስ አንዳንዴ በእኛ በራሳችን ባለመግባባት እዛ ቦታ ላይ ያለውን ችግር ወርደን ኦፕን በሆነ መንገድ ነገሮችን በመዋቅር ከሰበካ ጉባኤ ከቤተ ክህነት ከሀገረ ስብከት ከአስጓዞችም ጋር ተነጋግረን ነገሮችን የሚያስኬድ ነገር የለብንም። ሁሉም የራሱን እኔም የራሴን ማህበር ለማሳደግ ነው የሚሄደው። እኔም የራሴን አካሄድ ነው የሚሄደው። በዚህ መሃል በሚደረገው እዛ ቦታ ላይ በሚሰራው ስራ የበኩሌን አስተዋጽኦ ተወጥቻለሁ ብዬ አላስብም እንደ ማህበር። በዚህ ምክንያት እኔ ልሆን እችላለሁ ችግሩ። ተረድተኛል አባባሌ? ለዛ እኔ ነገርኩ ከሆንኩኝ እኔ ችግሩ እኔ ልነቀል። ብቻ ግን አንድ ነገር ሰልችቶኛል። ምንድነው የሰለቸኝ? በርሜል ጊዮርጊስ ተዘግቷል የሚል ዜና መስራት። ስለዚህ የነገር በቃ ለህዝብ ይፋ ወጥቶ መጥራት ያለበት ነገር መጥራት አለበት። እውነት የሆነ ነገር እውነቱ ነው፣ ሐሰት የሆነ ነገር ሐሰት ተብሎ ድብቅብቅብቅ በሚልበት መንገድ መሄድ ሳይሆን እኔ ጋም ችግር ካለ ችግሬን እንደ ችግር ተነቅሶብኝ ህዝቡን ምዕመኑን ይቅርታ መጠየቅ ያለብኝን ጠይቄ ቤተክርስቲያኒቱን ወደ ጥሩ አቅጣጫ መርተን ኢን ሚሊየንስ ህዝብ የሚድንበትን በዚህ ዘመን የተሰጠን ውድ ስጦታ ተንከባክበን ይዘን ብዙ ሰዎች መፈወስ አለባቸው፣ መዳን አለባቸው፣ እንዲድኑ ምክንያት መሆን አለብን ብዬ አስባለሁ። ከዛ ውጭ ግን እንደነገርኩ አንዳንዴ የነዚህ ነገሮች ፈተና ማህበራት ናቸው። ለምሳሌ ከአቅም በላይ ሰው ትወስዳለህ፣ ኤክሰስ የሆኑ ሰዎችን ትወስዳለህ፣ በፍጥነት ዙሩን ታከራለህ። ለምን? ኮምፒቲሽን። እኔ የዚህ ነገር ደጋፊ አይደለሁም። አማራጭ ስለሌለኝ ግን ይሄን አደርጋለሁ። ምክንያቱም እኔም ሰው መውሰድ ስላለብኝ ብዬ ስለማስብ ማለት ነው። ገብቷል አባባሌ? ከሌሎች ማህበራቶች ጋር በተሻለን አቅም ቁጭ ብለን እንደዚህ የማውራት አጋጣሚዎች ነበሩ። ማህበራቱ በራሱ እርስ በርስ ትሰላለላላችሁ፣ አንዱ አንዱን ይሰልላል። እንደውም ምን እላለሁ ሀገር ራሱ እንደዚህ አይነት ብሔራዊ መረጃ ደህንነት አላት ወይ? በርሜል ጊዮርጊስ ላይ ያላችሁ ማህበራት የምትራኮቱበት የምትሻኮቱበት አንዱ አንዱን ጠልፎ ለመጣል አንዱ የአንዱን አረማመድ ለማወቅ የሚቻልበት ሀገር የምትቀናባችሁ ሰላዮች ናችሁ እርስ በርስ ራላልና ምንድን ነው ይሄ ነገር አልገባኝም። እንግዲህ ሰላይ አረከኝ ባንድ ጊዜ እግዚአብሔር ይስጥ። ለማንኛውም ያው አንዱ የአንዱን ነገር ለማወቅ ከጣረ የአንዱ አንዱን ጀርባ በደንብ አጥንቶ ማንበብ ከቻለ ስለላ ነው ቋንቋውና ምንድነው ከመንፈሳዊነት ያወጣ አንዳንዴ ለነፍስም የምትፈላለጉበት ደረጃ እኮ አለ በብዙ መልኩ አንዱ ለአንዱና ምንድነው ያ ምክንያት? እንዳንተ እንደ ተርቢኖስ መልካም። እኔ ሁሉም ወንድሜ ነው ነጋሽ። እኔ ማስበበትን መንገድ ልንገር። እሺ፣ ሁሉም ሰው ለኔ ወንድሜ ነው። አበበም ከበደም የትኛውም ማህበር ማለት ነጋሽም ወንድሜ ነውና እኔ አንዳንዴ የማላምንባቸው አካሄዶች አሉ፣ የማልደግፋቸው እንደኔ የምመሰራቸው ስህተቶች ማለት ነው። ለምሳሌ
ቤተክርስቲያን አለች መዋቅር አለው ቤተክርስቲያኗ ያንን መዋቅር ተከትለን መሄዱ ጥሩ ነው ሳታነሳልኝ ለመልስልኝ በቅርብ ጊዜ የተካሄደ ገቢ ማሰባሰቢያ ነበር እሺ ማንሳት አይቀርም ነበር እሺ እና ያ መዋቅር በሆነ ደረጃ አንድ ቤተክርስቲያን ሊመራት የሚችል ሀገረ ስብከት ነው ሀገረ ስብከት የማያዝበት ቤተክርስቲያን ከሆነ I don't know እኔ ማውቀው ነገር የለኝም አንዳንድ ነገሮችን በግል የምናደርጋቸው ነገሮች አሉ ወደ ሚዲያ ይዘኖተን ህዝብን ተሳታፊ አድርገን እና ይሄ ነገር ምናልባት በዚህ ጉዳይ ላይ የምታነሳልኝ ጥያቄ ካለ ጠይቀኝ አያይዤ መልስልሃለሁ እነዚህ ነገሮች ትንሽ እኔን የሚከብዱኝና የሚደብሩኝ ነገሮች ነበሩ እንደግል በዛ የተነሳ ከ2015 ጀምሮ ከብዙ ሰዎች ጋር እጣላ ነበር ከብዙ ሰዎች ጋር ከጸበልተኛ ጋር እጣላ ነበር ከጉዞ ማህበራት ጋር እጣላ ነበር የሚከድበት አከር ትንሽ ትክክል ስላልነበር ለማንሳት ምንድነው የአገልጋዮቹ መከፋፈል በተለይም ሀገረ ስብከቱ ነው ከፈበ ሲል ሲመራ የነበረውና እንደውም ሁሉ ሲሰማ ቤተክርስቲያኗ ለሀገረ ስብከቱ ሁሉ ማትታዘዝበት ደረጃ ላይ ደርሳለች በአንዳንድ መልኩ ስለዚህ ፈቃድ ሲጠየቅ ከሀገረ ስብከት ሀገረ ስብከቱ ደግሞ ለሁለት መከፈሉ አንዱን ማህበር አንዱ እንትን ሊለው ይችላል ሊደግፈው ይችላል አንዱን ደግሞ ላይደግፈው ይችላል ስለዚህ ከሚደግፈው ጋር ሄዶ ፈቃድ ይወስዳል የማይደግፈው ይከሳል ይሄ ደግሞ የገንዘብ አቅም ነው ይሄንን እየሰራው ለምሳሌ በቤተክርስቲያኗ እየተሰሩ ያሉ የልማት ስራዎችን አናቀውም ብሎኛል ሀገረ ስብከቱ ስራ አስኪያጅ በስልክ ከነገሩኝ ነገር ነው እናንተ ደግሞ ስራ እንድትሰሩ ወስዳችኋል በምን ፈቃድ በምን መነሻ ገቢ ማሰባሰቢያው ለሁለት ለምሳሌ የኤልሻዳይ ማህበር ገቢ ሊሰብስብ ብሎ እኛ ጋር መጥቷል ደብዳቤ ይዞልን ስሩልን ሲል እናንተም ስሩልን ብላችኋል በሎዛ መንፈሳዊ ሁነቶች አዘጋጅ በኩል ነው የእናንተ የመጣው ሀገረ ስብከቱ ደብዳቤ አለ እንዲህ ነገሩን ስለማናቅ ወንድማችን ኤልሻዳይም ሲመጣ ነው እኛ በአንድ ቤተክርስቲያን ላይ ሁለት ገቢን አንሰበስብም ስንለው ነው ቤተክርስቲያኗ ስራ አከፋፍላናለች ለዛም ስራ አከፋፍላለች ለኛም ስራ አከፋፍላለች ገቢ እንደ ታዲያ ለአንድ ቤተክርስቲያን ሁለት ገቢ ምን ያስፈልጋል ሁለት ቀን ከሆነ አንዳችሁ በአንዳችሁ አድርግ ብዬ ጠየቁ ሄድ ብዬ ሳይ የእናንተ አካውንትም የተለየ ነው የነሱ አካውንትም የተለየ ነው የቤተክርስቲያኑ አካውንት አይደለም ምንድነው እሱ ነገሩ እንደ ተርቢኖስ ምንድነው ነጋሽ ቤተክርስቲያኒቱ አንተ ልክ እንደተናገርከው የሚሰራውን ልማት አላቅም ብላለች ሀገረ ስብከቱ ቤተክርስቲያኒቱ ያቃል ሀገረ ስብከቱ አላቅም ብሏል ይሄንን ልማት ማለት ነው ይሄንን በራስ መንገድ ሂድበት ምክንያቱም እኔን የሚመለከተኝ ጉዳይ ስላልሆነ በገቢ ማሰባሰቢያው ጉዳይ ግን ሀገረ ስብከቱ ሊቀጳጳሱ በተቀመጡበት እኛንም ሌሎችም የሊቀ ካህናት የወረዳ ቤተ ክህነት በተቀመጡበት ከቤተክርስቲያኑ ተወካይ በሆነ ሰው አካውንት ሀገረ ስብከቱ ደብዳቤ ልኬልሃለሁ ሀገረ ስብከቱ ኦዲት የሚያደርገው በሀገረ ስብከቱ ፍቃድ መንቀሳቀስ የሚችል እኔ ወጪ ላደርግ ብል እኔ ማውጣት የማልችለው ይሄ የሆነ በእኛ ጥያቄ መሰረት ምክንያቱም እኔ ይሄ ፍቃድ ሲሰጠን ብፁዕ አባታችን ፊት በግል አካውንት ከምንሰበስብ ለምንድነው በቤተ ክርስቲያኑ ስም የተከፈተ ለዚህ ልማት ብቻ ተብሎ የተሰራ አካውንት ይከፈትልን ከዛ በኋላ ይሄ ነገር ተስማምተን እዛ ቦታ ላይ ከተለያየን በኋላ መጋቢት 20 ብፁዕ አባታችን የሀገረ ስብከቱ ስራ አስኪያጅ የወረዳ ቤተ ክህነቱ ኃላፊ ታች በርሚል ድረስ ወርደው ለነበረው ምዕመን ይሄንን ነገር ይፋ አደረጉ ይሄንን ተርቢኖስ ሊሰራ ነው ይሄንን ሌላው ማህበር ሊሰራ ነው ብሎ ማለት ነው ስለዚህ በዚህ መንገድ እናንተም የልማቱ ደጋፊ መሆን አለባችሁ ብለው ህዝቡ የተወሰነው ህዝብ አስተያየት ሰጠ የተወሰነው ደገፈ የተወሰነው ነቀፈ መጨረሻ ላይ ግን ተቃውሞ አስነሳ በአካባቢው ማህበረሰብ ላይ ለምን አካውንቱን ተርቢኖስ በራሱ ለምሳሌ እኔ የራሴ ሰዎች በመተዳደሪያ ደንብ ላይ የተርቢኖስ አባላት ተብሎ
ከ12 በላይ አባላቶች ተጠቅሰዋል ከነዚህ አባላቶች ውስጥ ለአዲስ አበባ ቅርብ የሆኑ ሰዎችን መርጠን ሰሌክት አድርገን ለሀገረ ስብከቱ ደብዳቤ ላክን የአካውንት እንዲከፈት ተፈቀደ በርሚሌ ግን ተቃውሞ አስነሳ እዚህ አካውንት ውስጥ ቤተሰቦችም አሉበት ምን አይነት ቤተሰቦች ቤተሰቡ ላንተ ቅርብ የሆነ ቤተሰብ አለበት በዚህ በአካውንት ማንቀሳቀስ ውስጥ መጀመሪያ ተከፍቶ የነበረው ላይ አዎ ለኛ ቅርብ የሆኑ ማለት ማህበሩ ላይ የነበሩ ቤተሰብ የሆኑ ሰዎች አሉበት ይሄ ማለት በርሚሌ ተቃውሞ አስነሳ ሰለሞን በራሱ ቤተሰብ አካውንት የበርሚል ጊዮርጊስን ሊሰበስብ ነው የሚል ጥያቄ ማለት ግን ተቃውሞ ትክክል ነው ለምን እንደዛ አደረጋችሁ ተነግረ እኮ ነው እኛ ሀገረ ስብከቱ ይሄንን ያደረግንበት ምክንያት ሀገረ ስብከቱ ባዘዘ ምክንያት ነው ብያለሁ ነግሬያለሁ ለሥራ ምቹ እንዲሆን እኛ ኦዲት ሀገረ ስብከቱ ኦዲት የሚያደርገው ነገር ስለሆነ ይሄ አካውንት ይሄንን አካውንት ሰሌክት አድርጉ ሳው ተባለ ከዛ በኋላ ኮሚቴ ይዋቀሩላ ብለው ነበር ታች ወርደው ህዝቡ ጋር ቶሎ የደረሰ ኢንፎርሜሽን የለም ብሪፍ የሆነ ኢንፎርሜሽን አልነበረ መጀመሪያ በዛ ምክንያት ተቃውሞ ተነሳና አይ ይሄ ፕሮግራም መቋረጥ አለበት መሰረዝ አለበት መካሄድ የለበትም ገቢ ማሰባሰቢያው መሰብሰብ የለበትም የሚል ሐሳብ ተነሳ እስከ ሀገረ ስብከት ሄደው ክስ ከሰሱ ማን ሰበካ ጉባኤ በወከላቸው ሰው ከዛ ፕሮግራሙ ከሚቀር ብለው የተወሰነው ደግሞ የዛው የበርሚል ጊዮርጊስ አባላቶች ለምንድን ነው በጥምር አካውንት የማይሆነው እናንተም ተጨመራችሁበት ሲባል እሱ አይስማማም ማለት መች ጠየቃችሁት አይ ሰለሞን አይስማማም ተደወለልኝ ማንንም ሰው ይምጣ ማንንም ሰው አካውንቱ ላይ ይግባ እኔ በግል አካውንት ገንዘብ እንዳይሰበሰብ ብዬ ጥምር ሆኖ ሀገረ ስብከቱ የሚያውቀው አካውንት የሚከታተለን አካውንት ከሆነ እኔ ያን ከዛ አካውንት ላይ 100,000 ብር ባወጣ ለምን ወጣ ብሎ ሀገረ ስብከት እኔን ወንጀለኛ ያደርገኛል ደብዳቤው ላይ አላ ሪፖርት ተደርጓል እስካሁን ምን ያህል እንደሰበሰባችሁ ሪፖርት አልተደረገም ምን ያህል ሰበሰባችሁ ወደ 17 ሚሊዮን የሚጠጋ ብር ተሰብስቧል ያ ማለት ሀገረ ስብከቱ ግን ወደ 30 ሚሊዮን የሚጠጋ በቃል ሰምተናል ይላል በቃል አዎ ሊሆን ይችላል ወደ 30 ሚሊዮን ብር የሚጠጋ ለምሳሌ ሰብስበዋል ወደ 12 ሚሊዮን 800 ምናምን ሺህ ብር ከረንትሊ እስከ ዛሬ ያለው ነው መነግር 12 ሚሊዮን 800 ምናምን ሺህ ብር በንግድ ባንክ 1 ሚሊዮን 600 ምናምን ሺህ ብር በአቢሲኒያ ባንክ 14007 ዶላር እኔ ከትላንት በፊት ነው ያየሁት ጎፈንድሚ ወደ 11000 ብር የሚጠጋ 11000 ዶላር በዚል አካውንት ተሰብስቧል ይሄ ገንዘብ ይሄንን ነው ቶታሉን 25000 ዶላሩን ስትመታው ወደ 3 ሚሊዮን እንደዛ አካባቢ ይመጣል አጠቃላይ ወደ 17 ሚሊዮን ካሽ ጥሬ ገንዘብ የተሰበሰበው ኦሬዲ ለበርሚል ሀገረ ስብከቱ ስላልጠየቃችሁ ነው እስካሁን ሪፖርት ያላደረጋችሁት አይ ኦሬዲ ሆልድ ሆኗል አሁን ይሄ ነገር ምንድነው መሰለ እንደነገርኩ ጥምር ይሁን ብሎ መጡ እዚህ ጥምር ሲሆን መጀመሪያ ያልከው ይሄ በሌላም የጉዞ ማህበርም ሌሎች ሰዎችን በልማት ሊሰሩት የነበረው ነገር ይቅር ተባለና አንድ ሁኑ ተባለ ከዛ ከሁሉም ከኛም ከቤተ ክርስቲያኒቱ ከሌላ ማህበርም አንድ የሆነ አካውንት ተጣምሮ ቃለ ጉባኤ ተይዞ ያገቢ ማሰባሰቢያ ተከናወነ በዚህ ምክንያት መጀመሪያ በተፈጠረው ነገር እኔ ላይ አመጽ አስነስቶ ነበር የት በርሚል ጊዮርጊስ ላይ በነዋሪው ላይ ምክንያቱም በግል አካውንት ነው የሚሰበስብ እኔ አሁንም በዚህ መንገድ አይደለም ይሄ ነገር ስተት ነው ብላችሁ አምናችሁ ከሆነ መታችሁ አካውንቱን ቼክ አድርጉት አውጥቼም ከሆነ አስገብቼም ከሆነ ችግር የለብኝም ይሄንማል እኔ ግን ብፁዕ አባታችን በተገኙበት ያገረ ስብከቱ ስራ አስኪያጅ በተገኙበት የተፈረመልኝ ደብዳቤ ነው እኔ ያስከናወንኩት ያለው ለዚህ ግን ከህብረተሰቡ ጋር ወርጄ ባለመነጋገር ተረርተኛል አባባሌ እኔ እንዳካየር ነው ያየሁት ልማት ይፈልጋል ህዝቡ ተናግረናል የሚል መልእክት ነው የተነገረኝ የደረሰኝ ወርደዋል መጋቢት 20 ተወርዷል ሚያዝያ 2 እና 3 ነው የተከናወነው ገቢ ማሰባሰቢያው መጋቢት 20 ያገረ ስብከቱ ስራ አስኪያጅም ሊቀ ጳጳሱም ወርደው ሐሳብ ሰጥተው ተነጋግረው ነው የመጡ ኦሬዲ በቃ ወኦን የሚል ትዕዛዝ ነው የተላለፈልን መሄድ ትችላላችሁ መቀጠል ትችላላችሁ ምን አይነት ልማት ነበር ልትሰሩ እናንተ የወሰዳችሁት ምን አይነት ልማት መሰለ ነጋሽ አሁን ኦሬዲ መከፋፈሉ ቀርቷል ብያለሁ ወደ አንድ መጥቷል አንድ ሆናችኋል አው ኦሬዲ አካውንቱ ላይ ከወረዳ ቤተ ክህነቱም ከሌላ ማህበሩም
ከምኑም ተዋቅሮ በ5 ሰው እንዲንቀሳቀስ ተደርጓል አካውንቱ ተረርተኛል አባባል በ5 ሰው እንዲንቀሳቀስ ተደርጓል አካውንቱ ኦሬዲ እንዲንቀሳቀሰው ተደርጓል ግን ብሩ አይንቀሳቀስም ብሩ እስካሁን ሆልዶ ታስሯል ምንድነው እሱ ልሰሩ የነበረው ምንድነው ልሰሩ የነበረው የመጀመሪያ ስራችን የነበረ ቦታ ማስፋፊያ ነበር ለስንተኛ ጊዜ ነው ቦታ ማስፋፊያ የሚጠየቀው ከዚህ በፊት ተጠይቋል እንዴ የመንገድ ነው ምናምን ነገር ካሳ ምናምን ሲባል ሰምቻለሁ የመንገድ ተብሎ ተሰብስቧል ከዚህ በፊት በሀገረ ስብከት አሁን በቤተክርስቲያኗ ሊሆን ይችላል አይ ሚዲያ ላይ ተወጥቶ እንደዚህ እኔ እንጂ እሺ ይሄንን አላውቅም እኔ በትክክል ማለት ሀገረ ስብከት ፈቅዶ ብፁዕ አባታችን የተገኙበት በርሜል ጊዮርጊስ ገቢ ማሰባሰቢያ የተደረገ ሚያዝያ 2 እና 3 ነው በስነ ስርዓት አካውንት እየተዋወቀ እያንዳንዱ ነገር እየሄደ ማለት ነው አይ እንደዛ ሳይሆን በይፋይ በሚዲያ ሳይሆን ባውደ ምሕረትም በጉዞም በምንም ላይ እንጃ አይገለ መንገር ተብሎ ነው እሺ ይሄንን አላውቅም ይደበታል ኢንፎርሜሽን አሁን ያ አዲስ ነገር ነው የምሬ ነው ነገር እሺ በዛ የተነሳ ኦሬዲ ወደ አንድ መጥቶ ያገቢ ማሰባሰቢያ ተካሄደ በቃ ወደ ይሄን ታል ሚሊዮን ብር ደርሷል አሁን ያለንበት ደረጃ ላይ ማለት ነው ቦታ ማስፋፊያ ለምን አልክ ብትለኝ በርሜል ጊዮርጊስ ቦታ የለውም ያኔ 2015 ላይ ከ20 ምናምን ሺህ ሰው በላይ እዛ ቦታ ላይ ነበር ይሄ ሰው በየሜዳው በየምናምኑ ነበር የሚያርድ ነበር በዚህ ምክንያት ለምሳሌ ከንጽህና ጉድለት አንፃር በሽታው ይከሰታል አተት ወረርሽኝ እኛ ስር ነቀል የሆነ አተትን ለማጥፋት መጀመሪያ ሰማዕቱ ቅዱስ ጊዮርጊስ ገቢ ማሰባሰቢያውም ላይም ነበር ካንተ አንደኛው የበርሜል ጊዮርጊስ ከዛ ከቦታው የመጣ ሰው አሁን ቤተልሔም እየተሰራበት ያለበት ቦታ ላይ ቤተልሔም ነበር የበፊቱ እዚህ ጋር ከ10 ሜትር ርቀት የግለሰብ ቤት አለ ከቤተልሔም 10 ሜትር ርቀት ማለት ነው የግለሰብ መሬት ግለሰብ ማለት እኔ እናንተ ነን ሚስት ትኖርሃለች ልጆች ይኖርሃል ምግብ ታበስላለህ ፊት ለፊት ላይ ቤተልሔም አለ አንድ ጉምዝ 2015 ዓመተ ምህረት አተቱ እንደተከሰተ ይሄንን ሁሉም ያካባቢ ማህበረሰብ ያውቃል ሰውየው ሃይማኖት የለውም ግን የዛ አካባቢ ሌላ ጉምዞች ምናምን የሚባሉ አሉ እዛው በርሜል ላይ የሚኖሩ በህልሙ 2-3 ጊዜ እየመጣ በጦር አስፈራራው የሆነ በፈረስ ከዛ ምንድነው ብሎ ባብቶ ተነስቶ ወጣ እውነተኛ ታሪክ ነው ማለት በሁለተኛ ቀንም መጣበት ተናገር ሂድና ተናገር ይሄንን ነገር ተናገር ቤቴን አጽዱልኝ ከዚህ መልስ ያለው ቦታ የኔ ቦታ ነው አልገባውም ይሄ ሰውዬ አሁንም ዝም ብሎ በሶስተኛ ቀን ላይ ግን ጦሩን አንስቶ አለ ሲናገር ሊወጋኝ እንደዚህ አንገቴ ጋር አድርሶ ካልተናገርክ ወጋሃለሁ ሲለኝ አረናገራለሁ ብሎ ወዲያው የተወሰነ አካባቢ ማህበረሰብ ካህናቱን ዲያቆናቱን ይሰበስብና አማርኛው ኮልተፍ ያለ ነው ቅዱስ ጊዮርጊስ እንዲህ ብሏል እዚህ ጋር የስዕሉ ላይ የምታዩት በፈረስ ያለው ሰውዬ እንዲህ ብሏል ከዚህ ጋር ጀምሮ ያለውን ቦታ አጽዱልኝ 2015 ነው ምነግር ይሄ የኔ ቦታ ነው አጽዱት ይሄን ቦታ አጽዱት የኔ ቦታ ነው በቃ ሰውን ከዚህ ቦታ አጽዱ እጠሩና ከልሉልኝ ብሏል ተናገር ተብሎ ነው እሱ ብሎ በእንዲህ አይነት አማርኛ እሱ ተናገር ተብሎ ነው ይሄንን የምናገር ያስፈራራ ሊገለኝ ሲመጣ ነው እንደዚህ የምናገር ይሄንን ባታደርጉ ግን ከዚህ በኋላም ገና መቅሰፍቴ ይቀጥላል ሚል ካህናቱን ዲያቆናቱን ያካባቢውን ማህበረሰብ በወቅቱ የነበሩ አገልጋዮችም ሰምተው አለ ለታሪክ የሰው ያውን እዛ ቦታ ላይ የሚኖር ግን ኦሬዲ ቋንቋ ምንም እንትን ስለማይል ኦሬዲ እነሱ ሃይማኖት ኦርቶዶክስም አይደለም ልጁ ይገርም ነገር በዚህ መልኩ መልእክት ሲመጣ እኛ ከ2015 ጀምሮ ያ ቦታ እንዲሰፋ ሰፍቶ ለቅዱስ ጊዮርጊስ እንዲሆን ብዙ ሙከራዎችን በግልም እናደርጋለን አሁንም የሄድንበት አካሄድ ይሄ ነው
እኛ 17 ሚሊዮን ብር ስንሰበስብ 17 ሚሊዮን ብር ባለው ቦታ ላይ እንስራ ብንል በጣም ሲምፕል ነው። የሆነ ነገር አድርገ 2000-3000 የሚይዝ ሰው አዳራሽ መስራት ትችላለህ፣ ሽንት ቤቶች መስራት ትችላለህ። ኖ ያ ነገር አሁን በሽታውን ሊያስታግሰው አይችልም። ስለዚህ በሽታው መጀመሪያ እዚህ አካባቢ ያለውን ነገር እናጽዳ። ስለዚህ ብሩ ለዛ ይውላል ነው በቃ ብሩ ቀጥታ ብሩ ዋጋ ያጣ ስራው ደግሞ እየገዘፈ አልመጣባቸው። ምክንያቱም እዛ አጣዳፊ ነገር አለ። ብሩ በባንክ ተቀምጧል። ያው ከዕለት ተዕለት እየወረደ ነው የሚመጣው የብር የመግዛት አቅምና አጭር ምላሽ ምንድነው እሱ ላይ ዝም ታስቡት? ጥሩ ነው። አሁን በዚህ ጉዳይ ላይ አሁን ሀገረ ስብከቱም ታች ያሉ ሰበካ ጉባኤዎችም እየተወያዩ ነው። ምን ቀድሞ ምን ይሰራ፣ ቀድሞ ምን ይደረግ፣ ውሃ ይቆፈር፣ ሌላም ነገር ይደረግ፣ ካልሆነ ደግሞ ገንዘቡ አሁን በዚህ ሰዓት ልማት አያስፈልግም፣ ገንዘቡ ወደ ቤተክርስቲያኒቱ ቋት ይመለስ የሚል ሐሳብ ክርክር ላይ ነው ያለ። የጳጳሳት መኖሪያንም እናንተ ናችሁ የምትሰሩት? አዎ የጳጳሳት ማረፊያ አለ። ይሄ ፌዝ አለው። ለምሳሌ ወለ ፌዝ አለው፣ ስቴፕ አለው። እኛ አሁን የጳጳሳት ማረፊያ አሁን የምንሰራበት ወቅት አይደለም። መጀመሪያ አሁን የምንቆፍረው ብዙ የሚያስፈልግ ነገር እያለ ቦታ ነው። በቃ አሁን ለቅዱስ ጊዮርጊስ የሚያስፈልገው ነጋሽ እውነቱን ልንገር አሁንም ቢሆን ማለት ነው ያ ቦታ ከዛ ቦታ ላይ ሰፍቶ ያን ቦታ በደንብ አድርገን ማስፋፊያ ካልያዝንለት ምንም አይነት ልማት ብትሰራ የምትፈልገውን ያህል ህዝብ ወስደ ያኔ ለምሳሌ አሁን እኮ ባለው የሀገሪቱ ኮንዲሽን ሰው እኮ አይሄድም ወደዛ ቦታ አይሄድም። ግን ለምን የሚሄደው ሰው በጣም ውስን ነው። እሺ ሰላም ሁኖ ከዚህ በላይ ህዝብ ቢሄድስ? እንደው ከዚህ በላይ የሄደበት ጊዜ እኮ አለ። ያ ህዝብ ለጊዮርጊስ እንዴት አነሰ አልሰጠም ማለቴ አሁን ሚያዝያ 2 እና 3 ብላችሁ የለመናችሁት ኦፊሻል ነው። ምንድነው የሚውጣው እዛ የሚገባውን ብር ታግዷል እንግዲህ አካውንቱ። አይ የት መቃብር ውስጥ ነው የሚገባው? በርሜል ጊዮርጊስ የሚገባ ብር የት ነው የሚገባው? ይሄ ለኛም ጥያቄ ነው፣ ለኔማም ጥያቄ ነው። እኔ ኦፊሻሊ የሰበሰብኩት በህጋዊ መንገድ ማለት ነው ወጥቼ በሚዲያ አስተዋውቄ የሰበሰብኩት 17 ሚሊዮን ብር ማለት የዶላሩን ጭምር ነው የምነግርህ አለ እሱ ብር። ሰማዕቱ ቅዱስ ጊዮርጊስ ስለ እውነት የለህማ ይሄንንማ ካላጸዳ እንዴ አፈር በሚባል ደረጃ አፈር መቁጠር በማይቻልበት ደረጃ ብር የሚገባበት ቤተክርስቲያን ነው። በጣም ልክ እንደ አፈር ህዝብ ዶላሩን ዩሮን ብሩን ስጥ ሳይሆን ህይወቱን ስጥ ሲባል ለምን ማይል ምእመን ያለበት ቦታ ነው። አንዳንድ እህቶች በተለይ እህቶች በጣም ያሳዝናሉ ሲደወልልን። እንግዲህ ባለ ለኢንተርቪው ብዙ ሰው ስናወራ ሰምተሃል። ቤተሰቤ ሳይሰማ የሚሉ አሉ። በጣም ቤተሰቤ ሳይሰማ መጥቼ 3 ወር ቆይቼ ተመልሻለሁ፣ 2 ወር ቆይቼ ተመልሻለሁ። እደነግጣለሁ። አንዳንዴ 5ኛ ዙሬ ነው የሚሉኝ አሉ። 4ኛ ዙሬ ነው የምመጣው። እነዚህ ምእመናን ሲመጡ መባ ሳይዙ አይመጡም። መባ ሳይዙ አይመጡም። መበላት የምንጀምረው ደግሞ ከጉዞ ማህበራት ይጀምራል። በጉዞ ላይ እዛ የምናርፍበት ቦታ አንዳንዱ ማስታወቂያ የሚመለከታቸው ሲመጡ እናነሳለን ብለን ቀጥታ ከተጠየቁት ከአውሮፕላን ቀጥሎ በምድር ምቹ ከሆኑ ባሶች ውስጥ ነው የምትሄዱት እንባልና የተሰበረ ወንበር ላይ ነው የምንቀመጠው። ከዛ ይጀምራል። አለፍ ሲልም ደግሞ ቤተክርስቲያን ላይ ከአገልግሎት በላይ ልመናው ይበዛል ቤተክርስቲያን ብር። ስለዚህ ቤተክርስቲያኑ የቦታ ነው ተብሎ ሲታሰብ እንደው እንዴት አይከብድም ወይ ለማለት ነው። እናንተ እንዳላችሁት ሚያዝያ 2 እና ሚያዝያ 3 ኦፊሻል የሰበሰብነው ይሄ ነው ብላችኋል። እንዴት ቤተክርስቲያኑ ለራሱ አነሰ? ቤተክርስቲያኑን ወከለ መመለስ የምትችል እንዳልሆነ አውቃለሁ። እንዴት አነሰ የሚል ግን በጣም የገዘፈ ጥያቄ ጠይቃለሁ። ሁለተኛ ምእመኑ እዛ ደርሶ ምን አይነት ተግባራት ነው የሚከውነው? ቢራ ቤት እንዳለ ሰምቻለሁ። ዋቴቨር መጠጥ ቤት ብዙ ያን የበረከት ቦታ ላይ እዛ ንግድ ላይ ተሳተፋላችሁ? የላችሁ ንግድ? እኔ ቢራ ቤት የለኝማ። ቢራም አልጠጣም። 3 ዓመት ነው ቢራ ካቆምኩ።
እኔ ቢራ የማልጠጣውን ነገር እንዴት ብዬ ልነግድ ይችላል? ያው ትንባሆ ፋብሪካው ስራ አስኪያጁ አያጨስም አሉ፣ ግን የሚያጨሱት ይሸጣል የሚባል ነገር ሰምተናል። እኔ ቢራ ፋብሪካ የለህም? እዛ ምን ንግድ አለህ? እዛ ምን ንግድ አለህ? እዛ የት? እዚህ እዛ እኔ ምንም ንግድ የለህም? ኦኬ። ምግብ፣ ሌሎቹ ነገሮች እንዴት ነው የሚያገኙት? እዛ እኔ ወስዳለሁ፣ ሰውን አድርሼ አዳራሽ ውስጥ አስቀምጬ በአግባቡ ነው። ቅድም ያነሳው ነጥብ አለ። በእኔ ጉዞ ሂዶ መኪና ውስጥ ለበርሜል ጊዮርጊስ ይሄን አድርግ የተባለ ሰው ካለ ይምጣና ይጠይቀኝ። ይሄው በሩ ክፍት ነው። ክቡራን ተመልካቾቻችን ሐሜት ብቻ እንዳይሆን ከስር በኮሜንቱ በርሜል ጊዮርጊስ ከአምና ጀምሮ ሳስጉዝ መኪና ውስጥ ጫረታ አጫርቼ ከሆነ ለበርሜል ጊዮርጊስ ይሄን ላደርግ ነው፣ በሚዲያም ጭምር በተርቢኖስ ሚዲያም ጭምር ነው ማለት። ለምን አታውቅም አልኩ እኮ ይሄ ነገር ከተደረገ ለምኗል ሰለሞን ከተባለ ኦፊሻሊ ለመንኩበትን አይደለም። ኦፊሻሊ ወደ 14 ሚሊዮን በካሽ በአቢሲኒያና በንግ ወደ $25,000 በዜልና በጎፈንድሚ ሰብስቤያለሁ። ይሄንን በመላው ዓለም የሚገኝ ህዝበ ክርስቲያን ማጣራት ይችላል። ከዛ ውጭ ግን እኔ ሚዲያ ላይ ወጥቼ ይሄንን ልሰራ ነው ለበርሜል ጊዮርጊስ ይሄን ላደርግ ብዬ ለምኜ ከሆነ ማንኛውም ሰው በሚፈልገው መንገድ ይጠይቀኝ፣ እኔም እዳ ካለብኝ ልመልስ። ይሄን ብር ለበርሜል ጊዮርጊስ ብለሃል ወስደሃል፣ በሚዲያ ሰብስበሃል፣ ነግሬሃለሁ። ቅድም ፐርሰናሊ በጣም የምግባባቸውን ሰዎች ያኔ ሚዲያ በሌለበት ምንም በሌለበት አገልግሎት ላይ በጣም የተግባቡን ሰዎች ምን እናድርግ ሲሉ እዚህ ጋር የተዘጋ ቤተክርስቲያን አለ። የራሳቸውን ቤተሰብ ልከው ጂፕሰም እኔ በነገራችን ላይ ይቅርታ አድርግልኝ እንደዚህ ማለት ይሄ ቪው በእንደዚህ አይነት መንገድ ቪው መፍጠር ኢቭን ገዳም ላይ ሂጄ የራሴን የሆነ ነገር እንኳን ፕሮሞሽን ስሰራ በተቻለኝ አቅም እኔ ባልገኙላ ደስተኛ ነኝ ብዬ ነው ማስበው። ይሄንን ቪው የመፍጠር እንትን የለኝም። ተረድተኛል አባባሌ። ሰዎችንም በውስጥ ነው ያስመሰገንኳቸው። ሰርቲፊኬት እከሌ 200,000 ብር አለ እስካሁን ሰርቲፊኬቱ ማምጣት ይችላል። እከሌ 150,000 ብር በቤተ ክርስቲያኑ አካውንት እንዲገባ አድርጌ ራሳቸው ካህናት እንዲያንቀሳቅሱት፣ እኔ ግን ሚሴጁን እከታተለዋለሁ። 20,000 ሲገባ 20,000 ገብቶላቸዋል። እኛ ነና ሰው እየተደዋወልን በመንግባባቸው ሰዎች በእንዲህ አይነት መልኩ ለተለያየ ቤተ ክርስቲያን ለተለያዩ ገዳማቶች ድጋፍ አድርገናል። ይሄ ሲሆን ግን ለከሌ ገዳም ይሄንን አድርገናል ይሄው ተሰርቷል ብዬ እንኳን ሚዲያ ላይ አውጥቼ እኔ ዛሬም የምር የምነግር ነገር ማለት ነው ነጋሽ በዚህ ልክ እኔ ስለራሴ ባራወራ ደስተኛ ነኝ። ትክክልም ከዚህ በፊት እኔ ብዙ ኢንተርቪው ሰጥቻለሁ። ኮሜዲያን እሸቱ ጋር ኢንተርቪው ሰጥቻለሁ። ቋንቋይንሽ ሚዲያ ላይ ኢንተርቪው ሰጥቻለሁ። መምህር ተስፋዬ ጋር ኢንተርቪው በርሜል ጊዮርጊስ ላይ ሊያውም ሌላ ቤተ ክርስቲያን ላይ ይሄንን ሰርቻለሁ ይሄንን አሰርቻለሁ ብዬ ግን ተናግሬ አላውቅም አንድም ቀን ማለት ነው በሚዲያ። ሁለት ወይ ሶስት ጥያቄዎች ብቻ ይቀሩኛል። አንደኛውን ላስከትል። ይሄን ፕሮግራም ልሰራ ስነሳ እቅድ አውጥቼ አስቤ ምናምን አይደለም። በርሜል ጊዮርጊስ ጋር ልሂድ፣ ምክንያቱም ሩቅ ነኝ። እኔ ነኝ ያስጀምሩ የመጀመሪያ ያወራሃን ስለ በርሜል ጊዮርጊስ ከገቢው ጋር ማሰባሰቢያው ጋር ሲያያዝ አንተ አነሳኸኝ እንዲህ አይነት ችግር አለ በሚል። ግን ጠልቀህ የማታውቀውን ነገር ብዙ አትሄድበትም፣ ኢንተረስቱ የለህም። ከዕለታት አንድ ቀን ግን ወንድማችን አብይ ደወለ። እውነት አለኝ የታፈነ ወዲያው አንተ መጣልኝ በአእምሮዬ። ስለዚህ የሆነ ነገር ካለ ይሄ ነገር ስላለ ይቀጥል በሚል ሄድን። በዚህ ሂደት ውስጥ ፕሮግራሙን ስንጀምር ወዳጆቼ ደወሉ። እንዲህ አይነት ፕሮግራም ልሰራ ነው አልኳቸው። ተው ይቅርብህ አሉኝ። ለምን? እነዚህ ሰዎች የሚቻሉ አይደለም። የብር አቅማቸው ባንኩን የሚነቀንቅ፣ የክፋት ልቦናቸው የመሳሪያ ጣት የሚያስመዝዝ ነው። ልጆች አሉና ልጆችን አሳድግ፣ ወጣት ነህና ሮጠህ ጥገብ፣ የማይሆን ነገር ውስጥ አትግባ አሉኝ። እንግዲህ በበርሜል ጊዮርጊስ ጋር ጥቅም አላቸው ተብሎ የሚታሰቡ አካላት ናቸው። ከነዛ መካከል እንግዲህ በርሜል ጊዮርጊስ ላይ ከተጠጉት አንደኛው አንተ ነህና የባንክ አቅምህ እንዴት ነው? ገንዘብ አቅምህ ባንካችንን የሚነቀንቅ፣ የልብ ክፋት እኔ ላይ መሳሪያ የሚያስመዝዝ እንደዛ አይነት ነገር ነው።
ኃይለኞች ናቸው ሰው ይዘዋል ኢቭን ታጣቂም ይገዛሉ እዛ አስፈላጊ አንዱ ላይ ታጣቂ ሁሉ ይገዛል እዛ ሰው ችግር ስለሌለበት የመሳሪያ ይሄን በዚህ ያህል ድረስ ይፈላለጋሉ አሉኝና እውነት ነው ወይ የመጀመሪያው እውነት ነው ወይ ብለህ ስትጠይቀኝ ለምሳሌ ይሄን ጥያቄ ወደ አንተ ላምጣል እሺ አንተ ጋር ራሱ ይሄንን ሐሳብ ወደኔ ስታመጣው እኔ ነኝ አይደል መጀመሪያ ያስጀመርኩ ይሄንን ሐሳብ መጀመሪያ ልብ ውስጥ ነበር ግን እውነት አለ የሆነ ነገር አለ በበርሚል መጽዳት አለበት ጉዳይ አለ በየነገርኩ እኔ ነኝ ስለዚህ አንተው ጀምረ እኔም እኮ እዚህ ውስጥ እየተተቸው ነው አሁን እኮ እኔ ነገሩን ስናሳጥረው በበርሚል ጊዮርጊስ አንዱ ላይ ማህበራቱ ጭምር ታጣቂ ያሳደማል ያስገዛል ተወስንሱ አሁን ይወለ ለነገር ነው አሁን ይባላል ሲሆን ማለት በነገራችን ላይ ይሄን ያሉኝ አገልጋዮች ናቸው ምእመን አይደለም የበርሜል ጊዮርጊስ አገልጋዮች ሶል ምንድነው ከባለቤቱ ያወቀ ባዳ ነው ይላል እንደዛ ነው አንዳንዱ ሲያሻፍፈውም ሌላ ነው ይላል አሁን ከዛ የመጣ ነው ጭንቅ ውስጥ ነን ሰንበዲ ያስፈራራና እማታስፈራራኮ ካላስፈራራም ነው አስፈራርቼ ያላቀም ካል ለምንድነው እሱ እኔ አሁን አስፈራርታል ብዬ አላመጣልህ ግን አስፈራርቶኛል ብሎ የሚመጣ አይ አላስፈራራኝም ብሎ ደግሞ የሚመሰክር ምእመን ስላለንም ጭምር ነው ተጓዦቹም ጭምር የሚያነሱት ሐሳብ ነው ይሄኛውና የገንዘብ አቅማቸው የደረጀ ከባድ ከቤተክርስቲያን ጀርባ ያሉ ባላቀሞች ናቸው ይባላልና ጥሩ ነው እኔ አሁን በዚህ ልክ ስለራሴ ኦፕን ላድርግልህና ማለት በቃ ምእመኑ ይጫወትን ነው የታፈነው መጽሐፍ ቅዱስ አርላ ተጋባችን ያለ መለን የለ ለዛ ነው እኔም በልቤ ያለውን ሳላወጣ አልሄድም አንተ ጋርም ያለውን ሳልጠይቅ አልመለስም ጥሩ ነው ነጋሺ ይሄን ነገር እንደነገርከኝ አሁን ለህዝቡ እንደተናገርከው እኔ ነኝ ያስጀመርኩ ይሄን ጉዳይ በቃ ነገሩ ድፍርስርሱ ይውጣ ይጥራ እኔም ወንጀለኛ ኮንኩ ልጠይቅ ለዛ ቦታ እንቅፋት የሆንኩት እኔ ኮንኩ እኔ ልነቀል ለዛ ቦታ እንቅፋት የሆነ ሰው ካለ ደግሞ ይነቀል አሞኛል እኔ እንቅልፍ አሳጥቶኛል የበርሚል ጊዮርጊስ ጉዳይ ምክንያቱም እኔ ስልክ ላይ የሚደወል ስልክ እንባም ያስመጣ ነው ከ27 ከ28 ዓመት በኋላ ልጆቻቸው በህመም በደዌ በተለያየ ልክፍት በጥንቆላ በተለያየ መንገድ ተያይዘውባቸው ልጆቻቸው ወዳልሆነ ማቅጣጫ አደንዛዥ ተጠቃሚ ሆነው ራሳቸውን ለማጥፋት 4-5 ጊዜ የሞከሩ ታስረው የሚገኙ ልጆቻቸውን በርሚል ጊዮርጊስ ይዘው ለመምጣት የመስሪያ ቤት ፍቃድ ይሄ አውሮፓ ላይ ውጪ ላይ ያሉ ሰዎችን በምን አይነት ፕሮሰስ እንደሚመጡ ታውቃለህ የ2 ዓመት የ3 ዓመት እቅድ ይዘው ነው የሚመጡት በጣም አነሰ ከተባለ 1 ዓመት የባሰበት ሲባል ደግሞ እኔ ማውቀዋለሁ 3 ቤተሰብ 1.1 ሚሊዮን ብር የቲኬት ከፍለው ከአሜሪካን የመጡ ሰዎች ማለት ለአንዲት ልጃቸው ብለው ለሶስት ሰው ከነቪዛው ምናምን የሚገርም ነገር ማለት የነዚህ ሰዎች ችግር ስሰማ ደብሮኛል ነጋሽ ነገሮችን በመንችለው መንገድ አብረን እናስኪደው አለው በመትፈልገው መንገድ እኔ መጤ ካለብኝ እንደነገርኩ እንደዛ ነው ከዛ ውጪ እኔ በትክክል 2000 ማለት እሸቱ ላይ ምን ተናግሬያለሁ ከ2015 በፊት የነበረ ላይፍ ትክክለኛ ያልሆነ ላይፍ ነው ቀደም ስናወራው ነበር ከካሜራ ጀርባ ራሱ በእንዲህ አይነት መንገድ ለምሳሌ አንደኛው የቤተሰብ አካል ከሰው ጋር ሲጣላ እኔ መሳሪያ ወጥቼ መገዛለ ሰው ነበር ያንን መሳሪያ ሽጬ ነው እኔ ጉዞ የጀመርኩት ትክክል እንዳልሆነ ጊዮርጊስ ገልጾልኝ ጊዮርጊስ ከመሄዴ በፊት ነው ያናደረኩት ተረርተኛል አባባል አሁንም ቢሆን እንኳን በመሳሪያ እንደዚህ ክፍለ ጦር ገዝቼ ሊንቀሳቀስ ይቀርና እኔኮ አምና ላይ እኮ በደንብ መናገር ይችላሉ በኔ ዙሪያ ያሉ ልጆች ከባለቤቱ ያወቀ ባዳ ነው የሚባለው ማውራት አልፈልግም እግዚአብሔር የተመሰገነ ይሁን እየኖርኩ ነው እየበላው ነው እየጠጣው ነው በስሬ ብዙ ልጆች አሉ በስሬ በጣም ብዙ ልጆች አሉ እነዛ ልጆች ቢያንስ ምንም ነገር እንኳን ማድረግ ባልችል የዕለት ጉርስ አብረን እየበላን ነው ስለዚህ ምናልባት ዘንድሮ ካምናው የተሻለ ስራ ሰርተናል ካምናው በተሻለ ጊዮርጊስ ላይ በጉዞ ማለት ነው
ይሄ ሁሉ ትችት ግን እያለ ወይም ጉድለቶች እያሉ ለሰማዕቱ ቅዱስ ጊዮርጊስ በርሜል ጊዮርጊስ ምንድነው የምትመኝለት? ምንድነው የምትመኝለት ለደጁ? በቃ ይሄንን ነው። በቃ ሁሉም ነገር ይብቃን በቃን ሁሉም ነገር ይብቃን። ይሄ መደባበቁ እኔ በግል አካውንት የሆነ ነገር መለመን ከዛ በኋላ የሆነ ነገር እኔ በጭልፋ ወስጄ በማንኪያ በጭልፋ ወስጄ በማንኪያ ከዛው እጪ መስጠቱ ይብቃ። በቃ ይብቃን ሁሉም ነገር ይብቃንና ይሄ ምዕመን ቢያንስ መጥቶ ይሄዳል። ብዙ ትንቢት እኔ ሁለተኛ ዙር ፕሮግራም እሰራላለሁ ስለ በርሜል ጊዮርጊስ ያልተነገሩ እውነተኛ እኔ አንድ ሰውዬ ሚዲያ ላይ በጣም ያዘንኩት ከዋልድባ የመጣ እምነት ተጨምሮበት ነው ብሎ ሲያወራ ሰማው። በርሜል ጊዮርጊስ እንደዚህ ሆነ። በጣም የሚያሳዝን ብዙ ገዳማውያንን ያሳዘነ መነሻው የበርሜል ጊዮርጊስ ከየት እንደሆነ ከዚህ በኋላ ምናልባት ፍቃድ እግዚአብሔር አይደለም ተብዬ ነው ሆልድ ዳውን በቃ አቁም ሰለሞን እንዲህ አይነት ነገር እንዳታስተላልፍ ተብዬ ነው ያቆምኩት። ስለ በርሜል ጊዮርጊስ ያለውን እውነታ መነሻው ጸበሉ እንዴት ሆነ ማን ነው ለመጀመሪያ ጊዜ ያን ጸበል ለመጀመሪያ ጊዜ ከየትኛው አባት ራእይ ተነግሮ ነው እያንዳንዱ ነገር አለንኛ በዶክመንት ክርስቶስ በሚያውቀው ነው የምነግር። ግን ገዳማውያኑ ይሄ ነገር ጊዜው አይደለም አሁንም ስለ በርሜል ጊዮርጊስ የሚነገሩ አልባሌ ነገሮች ቁመው ቀርተው በሽታውን አብረን እዛ ቦታ ላይ ያለ በሽታ አይደለም እንደነገርኩ የልብ በሽታ ነው። እኔ መቅሰፍት የራሳችን ኃጢያት ነው ብዬ የልብ በሽታ ማለት የኛ ይሄ የሚዘጋው የሚከፈተው በደንብ በራሳችን ክፋት እንጂ በሽታ አይደለም ነግረውኛል። እኔ በስነ ስርዓት የበርሜል ጊዮርጊስ ጸበል ነው ጸበሉ ያሉት አባት ተከዜ ምዕራፈ ቅዱሳን ነው የሚገኙ። ይሄ ጸበል ሰማይ ቅዱስ ጊዮርጊስ ከመቤታችን በአደራነት የተቀበሉ ጸበል ነው። ሁለት ቤተክርስቲያን አለ ገነተ ማርያም እና መቤታችን ሁለቱ ትንሽ ያለ መግባባት ተፈጥሮ ነበር በዚህ ጸበል። ይሄን ጥያቄ በተለይ ምዕራፈ ቅዱሳን ኪዳነ ምሕረት ናት ተከዜ ምዕራፈ ቅዱሳን አቡነ ሐዋርያ ክርስቶስ ነው የተጋጩባት ቅዱስ ሰማዕቱ ጊዮርጊስና መቤታችን ይሄን ጥያቄ አንተ አትመልሰውም ብዬ ስላሰብኩ ነው። አገልጋዩ እንዲመጣ በተለይ ቤተ ክህነቱ እንዲመጣ የቤተ ክርስቲያኗ ጉዳይ ስለሆነ ማለት ለጸበሉ መዘጋትና መከፋት የመጣ አዲስ በሽታ የለም ራሳችን የፈጠርነው ነው። አንደኛው ከጉዞ አስጓዦች ብለን ከፊት የሚነሳውን አነሳን እንጂ የካህናቱ ስነ ምግባር እዛ ያለ ምዕመናን ዲሲፕሊን ከምንም በላይ በጣም በቅዱሱ ቦታ የረከሰ ተግባር እየተሰራ ነው። በግልጽ የረከሰ ተግባር። እነዚህ መቅሰፍቶች ጸበሉን እንዳይሰውሩብን መዘጋት መከፈት አይደለም። በመዲናችን አዲስ አበባ የምናያቸውን አዲስ አበባና ዙሪያው የአንድ ወቅት የድህነት ምንጭ ሆኑ ጸበሎችን እያየን አሉ ስንላቸው አሁን የሉም ጠፍተዋል። ለምን? ጸጋ ነው ይነጠቃል ቦታውን ካልጠበቅ ነው በንጽህና በቅድስና። አሁን ደግሞ ለኢትዮጵያን በተለይም ለኦርቶዶክሳውያን የተሰጠን ሰማዕቱ ቅዱስ ጊዮርጊስ ያንን እባካችሁ ክቡራን ተመልካቾቻችን ለሰማዕቱ የሚገባውን ባለመስረቅ ወደ ሰማዕቱ የሚሄደውን ባለማስቀረት ለሰማዕቱ ቤት የሚገባውን በመስራት ቤቱን እንካሰው። አንድ ጥያቄ ልምጣና ወደዚህ ልምጣለ። ለምሳሌ እኔ ካልጠቀምኩ ሉጣ የሚገርም የንስሐ ቃል ነው በኔ የእውነቴን ነው ሸነግል አይደለም። እማልጠቅም ከሆንኩ ልወገር ነው። ግን ሰውኛ ጥያቄ ላምጣ። ሀብት አለህ እዛ ቤትም ይሁን ገንብተሃል ምንም ውጣ ብትባል ትወጣለህ? በደንብ ነው። ከቤተክርስቲያን አይበልጥም። አንድ ነገር ልንገር፣ ያ ቦታ የኔ ቦታ አይደለም። በእውነትም ነገር በወቅቱ የራሴን ተጓዦች ማሳረፍበት ለማህበር ብዬ የመሰረትኩት ነው። ከ1 ሚሊዮን ያላነሰ ብር አውጥቼበታለሁ። ያ ቦታ ግን የቅዱስ ጊዮርጊስ ቦታ ነው። በህዝብ ፊት ነው የምናገረው። ሲፈልጉ ያቃጥሉት፣ ሲፈልጉ ይከልሉት፣ ሲፈልጉ ይስሩበት።
እኔ እንደዚህ አይነት ችግር የለብኝም እየነገርኩ እኮ ነው ቦታ እንግዛምለው እንዲህ አይነት መከፋፈል እንዳይመጣ ነው ቤተክርስቲያኒቱ የራሱ አዳራሽ ማሳረፊያ ካላት ተርቢኖስ የራሱን አዳራሽ ወስዶ የሚያሳርፍበት ምንም ምክንያት የለውም አንድ መዋቅር ይመጣል እውነትም እዛ አሁን እኔ አንድ ነገር እኔ ልንገር ለምሳሌ ነጋሽ የገጠርን ሰው ወደ ከተማ ስታመጣው ሳውድ በግዱ የከተምኛውን ባህል ለመልመድ ሙከራ ያደርጋል የከተማውን ሰው ደግሞ ወደዛ ስትወስደው በተቻለው አቅም አብዛኛውን ፐርሰንት ገጠርኛውን ከመልመድ ይልቅ የራሱን ባህል ማንጸባረቅ ነው የሚፈልገው እስኪ ተመልከት ብዙ ጊዜ ማለት ዩኒቨርሲቲ ላይ ነው ይሄንን ነገር ደግሞ የምታየው ከገጠር የመጣ ሰው የራሱን ባህል እንትን ከማለት ይልቅ ፏ ብሎ ቃሪያ ሱሪውን ይለብሳል ጸጉሩን ያንጨበርራል የከተምኛ መስሎ ሲሄድ ግን ቀጥታ እንደገባ ወይ እርሻውን ያርሳል ወይ ከብቱን ይጠብቃል ተረድተኛል እዛ አካባቢ ያለው ማህበረሰብ የዋህ ምስኪን እግር አጥቦ ህዝቡን የሚቀበል ካህኑም ሁለቱ ነው የጊዮርጊስን ታቦት ጥምቀተ ባህር ወስደውታል ሰው ጠፍቶ በቀርካህ ነበረ ያ ታቦት የነበረ በቀርካህ ቤተክርስቲያኑ ጎጆ ቤት ነበረ ለቅዱስ ጊዮርጊስ ያንን ነገር እዛ በረሃ ላይ ተቃጥለው ደም ተፍተው ይሄ በረከት መጥቶላቸዋል አባቶች በረከት መጥቶላቸዋል አብረዳችሁ ብሉት ልጆቼ ብሏቸዋል እንደ መልእክት የነ አብረዳችሁ ብሉት በረከት መጥቶላቸዋል ለማንም የሌለው በረከት ነው የቅዱስ ጊዮርጊስ በረከት እኔ ቅዱስ ጊዮርጊስ ባወቅኩ ሰው ነው እኮ ደለጎሌ ለሚገኘው ቤተክርስቲያን ወደ ስንት መቶ ወደ 400 ምናምን ሺህ ብር የፈጀ መንበር ያስገባ ነው እኮ ከደለጎ አንስተ ከአዲስ አበባ አንስተ ትሬንዱን ስታየው ከኢትዮጵያ አየር መንገድ አንስተ የበርሚል ቅዱስ ጊዮርጊስ በረከት እያንዳንዱን ሰው እየነካካ ነው የሚሄደው you see ሞር እዛ አካባቢ ላይ ያለው ማህበረሰብ ያንን ያካባቢ ማህበረሰብ ግን የመረዝነው እኛ ከተሞች ነን ኖ ብትል ማንም ሰው ሊያደርግ አይችልም ለምሳሌ ቅድም ያነሳው ነገር አለ ብር ተጠየቀ ካህናት ምናምን ኖ ብትል በቃ አልሰጥም ስላልሰጠህ ንስሐን አልተናዘዝክም ማለት አይደለም ከዛ ውጪ አንድ እውነት ልንገር ይቀበሉ ካህናትን እኛ የሞቀስ የመክሰስ ስልጣንም መብቱም የለንም ደም ተፍተው ነው ለካህናቱ የተሻለ ደሞዝ የተሻለ ነገር የተሻለ ማረፊያ የተሻለ ቤት የተሻለ ነገር ብታደርግለት አገልግሎቱን ቀጥለጥ አድርጎ ያገለግላል አይ ንስሐ በነፃ ነው አይደለም ገብቶኛል ይከፈላል ይያልኩ አይደለም ገብቶኛል እንደው እንትን እንዳይሆናቸው እሱ ጊዮርጊስ ብቻም አይደለም መዲናችን አዲስ አበባም ላይ በደንብ ስለጠቀስ ነው የሄደ ትሬንድ ስለሆነ ነው ተረዳኸኝ ሰው ልዳን ይያለ አዳኙ እኮ እግዚአብሔር ነው እግዚአብሔርን ሸውደ ገንዘብ ካልሰጠኸኝ አትድንም አይባልም እግዚአብሔር ለንስሐ የመጣ ጊዜ ነው ልብን የሚያየው መጀመሪያ ላይ በተለይ እንደዚህ ገንዘብ የሚጠቀምበት ላይ ምን ትፈልጋለህ ምን አይነት ትፈልጋለህ ስለ ይብቃን ያልከው ነገሩ የመጨረሻ ጥያቄ አንተ ከሌለህ በቀር አንድ ምጠይቅ እንዲ ብጥብጥ ሲል ሰው አንተ ጋር ሲደውል አንተ ወስድካቸው whatever ቁጭ ብለን መቼም ሰውነና ማታ ስናይ አንዳንድ ነገሮች አሉ አይደል ይሄን የመሰለ የበረከት ቦታ የሰማዕቱ ቦታ እንዲ በመሆኑ ደግሞ ምን ይሰማል ቀደም ተፈልገው ነው ለሰማዕቱ ቤት ምን ይሰማሃል እንደሰው እኔ እንደነገርኩ ቅዱስ ጊዮርጊስ ከጉራንጉር ውስጥ ነው ያወጣኝ እኔ ይሄን ማህበር ያስጀመረኝ መሱ ነው ስሙም የሱ ነው ተርቢኖስ ማለት የቅዱስ ጊዮርጊስ ስም ነው ከዛው የተወጣጡ ልጆች ናቸው የሚያገለግሉት አሁንም ቅዱስ ጊዮርጊስ እኔን በብዙ ነገር ጠቅሞኛል በብዙ ነገር ኢኮኖሚካሊ ሶሻሊ በይሄ በማይንድ ሴት አድርጎኛል ሰርቶኛል ሰማይቱ ቅዱስ ጊዮርጊስ እኔ ስለዚህ ይሄ ሁላ ነገር ይያለኝ ዝም በማለቴ ቁጭኝ ነበር እንቅልፍ ይነሳይ ነበር እውነት ለመናገር ማለት ነው ዝም በማለቴ በተቻለኝ አቅም ግን እያንዳንዱን ነገር ለመናገር ሙከራ አድርጌያለሁ አሁንም ወደ እንደዚህ አይነት ስቴፕ ውስጥም የገባ ነው መነሻው ነው ይሄንን አንተም እኔም እናውቀዋለን እንደ ምክንያት ማለት ስለዚህ ምናልባት ያለፈው አልፏል ከዚህ በኋላ ግን ሰማይቱ ቅዱስ ጊዮርጊስ
በእውነት ነው ምነግር ዛሬም ጸበሉ ይፈሳል እኔ ግልጽ ልንገር ነጋሽ 2015 ላይ ሲታጠን ጸበሉ ሲታጠን አባቶች ጸሎት ሲያደርጉ 4 ጊዜ የሚወጣበት ጊዜ ነበር እንደው 4 ያለ ወረፋ ገብታ በረዶ የተፋበት ጊዜም ነበር እንዲህ ባይና ያየሁት ነው ነገር በረዶ እንደዚህ ቡፍ ብሎ የሆነ በረዶ ተፋ ሁለቴ ወጥቶ በሶስተኛው የቆመበትም ጊዜ ነበር በትክክል ትርጉም ያለው ነው ለዚህ ደግሞ ጸበሉን የተረዱ ሰዎች አሉ ቤተክርስቲያኒቱ ብዙ ሰዎችን እዛ ቦታ ላይ ተደግፋለች የተጎዱ ነዳያንን ያዘኑትን ብዙ ነገሮች ከዛ ባሻገር ግን እንዳልኩ እያንዳንዳችን በህዝብ ፊት ወተን ያደረግነውን ነገር የሰራነውን ስተት ህዝቡን ይቅርታ ጠይቀን መጀመሪያ ምእመኑኗ አስጓዡ የሚያመጣው ምእመን አለ በትክክልም ከዚህ በፊት እኮ ሰው በግሉ እንደፈለገ ይሄዳል በማህበር ከሚመጣው በግልም አሁን ግን እንደዛ እንዳትሆን የሚያደርጉ ነገሮች አሉ ወቅታዊ ጉዳዮች አሉ ሰው በማህበር ቢሄድ ይመከራል ጥሩ ነው በርከት ብለ ስትሄድ የሆነ ነገር እንኳን ቢፈጠር ብዙ ስለሆንክ ስጋት ይኖራል ተረርተኛል አባባሌ ስለዚህ አሁንም ይሄንን ነገር አስቀጥለን የሚመጣውን ህዝብ አግባብ ያለው አገልግሎት የምናገለግል ከሆነ የመጀመሪያው ስራችን ቤተክርስቲያንን በግል አካውንት እንሰራለን ብለን መሰብሰብ የለብንም ሁለተኛው በየመኪናው አገልጋዮች ተመድበውም ሊሆን ይችላል በየትኛው መንገድ ሊሆን ይችላል ህዝቡ ላይ ለአንድ ቤተክርስቲያን ይሄ እንዳጠቃላይ ነው የተቃጠለ ነው ስላድኖ ይያለን የምንለምነው ልመና ማቆም አለብን ለምንወስደው ህዝብ መጨነቅ አለብን የት ያርፋል ይሄ ሰውዬ ጸበል ተጠምቋል አልተጠመቀም ታመመ ሰው ነው የሚመጣብህ እኔ ሚዲያ ላይ የሚፋተናግረ አስሬ ለሚፈጠረው ነገር ቤተሰብ እኔ የመጣው ለጥምቀት ነው ካልሆነ ለስለላ ነው የመጣ የሰውዬ ችግር አለበት ማይጠመቅ ሆነ አስረን ወስደን ነው ምናስተምቀው ስንት ሰው ተደብድበናል ተመተናል በብዙ መንገድ እኛ ጉዞ ላይ ማለት ይሄ አሁን ጥሩ ነው ይያልኩ አይደለም ከዚህ የበለጠ ሆኖ ያንዳንዱ የሄደውን መመን ተከታትለን ኮንሰንትሬት አድርገን በአግባቡ ተራችንን ጠብቀን ተወያይተን ተናበን ቤተክርስቲያንን አክብረን ቤተክነትን አክብረን ሀገረ ስብከትን አክብረን መዋቅሩን አክብረን ብናገለግል የተሻለ ነው ያስባለሁ እንደ መፍትሄ በጣም ነው ማመሰግነው በዚህ ሁሉ ሂደት ውስጥ የጸሎት ታላቅ መናኝ አባት ብፁዕ አቡነ ሰላማ መገኘታቸው እንዴት እንደሚያመኝ ልነግር አልችልም ምክንያቱም እሳት ላይ የተጣዱ ያህል የሚሰማኝ ብፁዕ አባታችን መንፈሳዊ ልዕልናቸው እኛ በግለሰቦች መካከል የተነሳው ሽኩቻ በፍጹም የሚወስናቸው አይደሉም ሌላ በዚህ ዘመን የተሰጡን ታላቅ የጸሎት አባት ናቸውና እግዚአብሔር አምላክ ኃይሉን ሰጥቶ ማረጋጊያውን ጥበብ ሰጥቶ ሰማዕቱን ቤት እንዲያረጋጉልን እግዚአብሔር አምላክ ፈቃዱን ይሁንልን ብርታትም ይሆናቸው እኔ በኩል ጨረስኩ ዛሬ ከመጣው አይቀር የኔ እውነት ይሄ ነው ብለ የምትነግረኝ ካለ እድሉልስጥ መልካም እንግዲህ እኔ እንኳን ቀረኝ የምለው ሐሳብ የለም ብዙን ሐሳብ አንተ አንስተህዋል ህዝበ ክርስቲያኑን ግን ሰው ነኝ እሳሳታለሁ ገንዘብ ነው ይሸውደኛል በማወቅም ባለማወቅም ያስቀየምኳቸው ማህበረሰቦች ካሉ ያሉም አሉ ይቅር ይበሉኝ ይቅርታ አድርጉልኝ ሌላው ከነሱ ጋር ሳልወያይ ይሄን በደንብ በቃ ይሄ መልእክቱ በርሜል ለሚገኘው ማህበረሰብ ሳልወያይ ሳልነጋገር እነሱን እዚህ ሐሳብ ውስጥ ሳላስገባ ይሄንን ገቢ ማሰባሰቢያ ፕሮግራም ጀምረናል ይሄ የሆነው ሂዶ መግለጫ ስለተሰጣቸው ቢባልም መጥቶ ሰለሞን ይሄንን ነገር ማብራራት ነበርበት ብለዋል አው ባለመምጣቴ እጅግ በጣም ትልቅ ይቅርታ ጠይቃለሁ ጥፋቱን አምነን ይቅርታ ጠይቀን እነሱ በሚፈልጉት መንገድ አድርገናል ከዚህ በኋላ ሰላማዊ በሆነ መንገድ
ነገሮች ተስተካክለው ወደፊት እንሰራለን ብለን እንጠብቃለን ካልሆነም ደግሞ ከኛ በታች የሆኑ ሌሎች ትውልዶች ተነስተው እዛ ቦታ ላይ ያለውን አገልግሎት ያስቀጥላሉ ብዬ አስባለሁ ለሁሉም ነገር ለዚህ ነገር መነሻው መንስኤው እኔ ነኝ በዚህ በሚዲያ ለሚነሳው ሽኩቻ ይሄ ሽኩቻ ደግሞ እያንዳንዱን ጓዳ ጎርጉሯል የእያንዳንዳችንን አይምሮ ፈትሿል ከታች ጀምሮ እስከ ላይ ድረስ ያለውን በዚህ መልኩ ይሄ በመሆኑ በጣም ደስተኛ ነኝ ምክንያቱም ምናልባት እኔ ምክንያት ሊሆን ይችላል ብዬ አስባለሁ ለቅዱስ ጊዮርጊስ ቤት ቅዱስ ጊዮርጊስ አንተ በቃህም ሊለኝ ይችላል ሌላው እንዳልከው በእውነት በዚህ አጋጣሚ ግንቦት 14 ነበር የኔ የግል ፕሮግራም የነበረው እዚህ ፕሮግራም ላይ በረከታቸው ይደርብን በእውነት ብፁዕነታቸው ተገኝተው ጸሎት አድርገው ባርከው እንሄዱት አሁንም ጸሎታቸው አይለየን እሳቸውን የሚያሳዝን ነገር በተቻለን አቅም ለማድረግ እንሞክር የእሳቸው በረከት በሁላችንም ላይ ይደርብን ማክበር ያለብንን አካል አክብረን መንቀፍ ያለብንን ችግር ነቅፈን ይቅርታ መጠየቅ ያለብንን አካል ይቅርታ ጠይቀን ስህተቶቻችንን አርመን እውነቱን አውጥተን ያቺን ቤተክርስቲያን ነፃ እናውጣት በርሜል ጊዮርጊስ የብዙዎች መዳኛ ስለሆነ ይሄ የመጨረሻው መልእክቴ ነው እንደ ተርቢኖስ የጉዞ ማህበር ግድፈት ካለ አስተያየት ካለ እኔ አሁንም ቢሆን ነጋሼ እውነት የምነግር ነገር ብዙ ያላወራቸው ነገሮች አሉ ብዙ ነገሮች ማለት ነው እነዚህ ነገሮች በሌላ ጊዜ በሌላ ወቅት ቀጠሮ ይዘን መተን ህዝቡ ጋር በንጹህ ልቦና በደስታ የምናወራው ነገር ስለሆነ ሮብለት በሚገኘው የላይቭ መርሃ ግብር ላይ እንደ እግዚአብሔር ፍቃድ ለዛሽ ቀን ሰማይቱ ቅዱስ ጊዮርጊስ ያድርሰን ተገኝተን አስተያየቶቻችንን እንትላለን ያላችሁን በኔ ዙሪያ ላይ ያላችሁን አስተያየት ደግሞ በሱም ስልክ በኮሜንትም ስጡን ስድቡንም ለመቀበል ጥሩ አስተያየቱንም ለመቀበል ዝግጁ ነኝ ለማለት ወዳለሁ እግዚአብሔር ይስጥልኝ እንግዲህ ቅዱስ ጊዮርጊስ ያግዘን አንተም በዚህ አጋጣሚ ሳላደንቅ ማለፍ አልፈልግም ነጋሽ እውነት የተባለውን የጥይት ማህበርም የተባለውን ዛቻም ችለህ ወንድ የሆነ ሰው ይምጣ የፈለገውን ያድርግ በቅዱስ ጊዮርጊስ ድርድር የለኝም ብለ ይሄንን መርሃ ግብር ስላስጀመርክልኝ ለኔም በጣም ደስተኛ ነኝ ሁሉም ነገር በመልካም እየሄደ ነው ብዬ ነው ማስበው በውጭ ያላችሁ ሰዎች ምንም ከዚህ በኋላ ልትመጡ ነው ተብሎ ምናልባት የመንገድ ሁኔታ የዝናብ ችግር ካላስቸገራችሁ በስተቀረ በርሜል ጊዮርጊስ መምጣት ፈልጋችሁ ተዘግቷል የሚል ዜና እማትሰሙበት ጊዜ ቅርብ ነው በተስፋ ጠብቁ በጸሎት አግዙን እግዚአብሔር ይርዳን እናንተንም እግዚአብሔር ይርዳችሁ ላለው አመሰግናለሁ አሜን የልብ ደስታ በምን እንደሚገለጥ አላቀም ለምን እንደሆነ አላቀም በጣም ነው ደስ ያለው የሁሉ ማሰሪያው ይቅርታ በቤተክርስቲያን ውስጥ አንዳንድ ይቅርታዎች የለበጣ ሲሆኑ እናደዳለን ያስከፋዋችሁ ሰዎች ካላችሁ የሚባል አልወድ ያስከፋዋችሁ አላችሁ ብለ ደግሞ ስፔሻሊ ሲነገር ይሄ የምር ይቅርታ ነው እና ልብ ደስ ይላል ለይቅርታ ልብ ያለው ሰው ይቅር ሲባል በጣም ደስ ስለሚለኝ ነውና እግዚአብሔር አምላክ ይቅርታን ይቀበል አሜን በጎደለው ሞልተህ ባለው ላይ ጨምረ ቤቱን ነፃ እንድታወጡ እግዚአብሔር ጉልበት ይሁናችሁ አሜን ነጋሽ ሚዲያም ከዚህ በኋላ ምንም ህልም የለውም ይሄ ሲፈጸም ግን ዳራ ያላደረስናቸው ነገሮች ስላሉ እንሄዳለን በሌላው ጉዳይ ላይ ሁሉም የራሱን መጥቶ ከህዝብ ጋራ ይቅርታ ተጠያይቆ ቤተክርስቲያንን ይቅርታ ጠይቆ በአንድነት ታርቆ የተጀመሩ ልማቶች እንዲፋጠኑ የተዘረፉ ንብረቶች እንዲመለሱ የተበደሉ ሰዎች እንዲካሱ ነጋሽ ሚዲያ ነገም ይቀጥላል እና የልብ እርካታ ያልኩት ለዛ ነው በቃ ደስ ስላለኝ ማሰሪያው ከዚህ በኋላ ስለቤቱ ንጽህና ስለቤቱ በረከት ብናወራ ያምራል ምክንያቱም ይቅር የተባለ ነው ይቅርታን የሚያደርገው በዛ ልክ የምንሄደው ያሉ ነገሮች ይስተካከላሉ የፊታችን ግንቦት 27 2017 ዓ.ም ክቡራን ተመልካቾቻችን ከምሽት 12 ሰዓት ጀምሮ በቀጥታ ስርጭት ቤቱን እናጽዳ በሚል የበርሜል ጊዮርጊስ ላይ እየተከሰቱ ያሉ ችግሮች የነበሩ ጥፋቶች ወደፊት ሊወሰዱ ስለሚገባቸው እርምቶች እኛ እየጠየቅን ሳይሆን እናንተ እየጠየቃችሁ እኛ እየሰማን አብረን በጋራ ቆይታ እናደርጋለን ስለዚህ የዛን ዕለት አደራ ብዙ ስልኮችን እንጠብቃለን ከአሉባልታ ሳይሆን ከእውነት በእውነት ሰውን የሚያንጹ
እንደዚሁ ከክፋት ሳይሆን ከመረጋጋት የተነሳ ሰውን ለመጉዳት ምናምን እንዳይሆን እናንተም ባላችሁበት ከአምላካችሁ ጋር ቃል እየተግባባችሁ እኛ እዚህ ልክ እንደምንገባው ማለት ነው። በዛ ያሉ ካህናት አባቶቻችንን ሊያንጽ በሚችል ካህናት ያልሆኑ ቆቡን ገዝተው የገቡ በገንዘብ የተደለሉ ካሉ ደግሞ ቤተ ክህነቱን እንዲሁም ቤተ መቅደሱን ጥለው እንዲወጡ የሚደረግበት ከምንም በላይ ህዝብ አይሳሳትምና እዛ አካባቢ ህዝብን የምታሳስቱ ሰዎች ከስተታችሁ ተቆጥባችሁ እግዚአብሔር አምላክ ዳግም በበረከት ያገናኘን የፊታችን ረቡዕ እንዳንጠፋ እንዳንለያይ ወንድማችን ተርቢኑስ ሰለሞን ከልብ ነው የማመሰግነው። ደጋግመ መነሻ እኔ ነበርኩ ስትል ክሬዲቱን የአብይን እንዳትወስድበት እያልኩኝ ምክንያቱም እኔ ነበርኩ ስትል ያው ነግረኸኛል መረጃው ግን በዚህ ፍጥነት አልጠበኩም። የሆነት በዚህ ያህል ክብደት አላውቅም ጉዳዩ ያ አብይ ግን መጥቶ ሲያወራው ማይንዴ ላይ መጣው አንተ ነቀደም ልክ እንዳልኩ ምክንያት ነካክተዋል ጀምረዋል ልሂድ ያልኩበትና የዚህ የክሬዲት አይደለም እንዲህ አይነት ልብ ስላለ በድጋሜ ከልብ ነው የማመሰግነው። ብዙዎች ይካሳሉ ብዬ አስባለሁ። የፊታችን ሮብ እንዲሁም ከዚህ በኋላ ባሉት መርሃ ግብሮችም ዳግም ስለምንገናኝ በእድሜ በጤና ይጠብቅልኝ። አሜን። አመሰግናለሁ ነጋሽ። የማይቻል የሚመስለን ዛሬ ከነገ ይሆናል አይሆንም የምንለው ሁሉ ተችሎ አይተናል። በአስገራሚ ጥራትና ፍጥነት እየተገነቡ ያሉትን የዲኤምሲ ዘመናዊ አፓርትመንቶችን በቀላል አከፋፈል በመግዛት ብልህ የኢንቨስትመንት ተጠቃሚ ይሁኑ። ከ8% ቅድመ ክፍያ ጀምሮ በ65000 ካሬ ላይ ያረፉትን የዲኤምሲ አፓርትመንቶችን ማሳካት ከሚያስቡት በላይ ቀላል ሆኗል። መጪውን የትንሳኤ በዓልም ምክንያት በማድረግ ቀድመው ለሚመጡ 10 ደንበኞቻችን የ30% ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? እጅግ ባማረ የኮሪደር ልማት ባሸበረቀ መንደር ለመግባት ዛሬውኑ ትኬቶን ይቁረጡ። አዎ እርግጥም ደስታው እዚህ ይጀምራል። አድራሻችን በስልክ ቁጥር 0910 55 59 49 አሊያም በ0902 47 52 67 ደውለው ያናግሩን።